እሱ ማለት ኢትዮጵያን ያለ ፀሐይ ሬዚስት አያደርገውም። ከፀሐዩ ጋር ሲደበላለቅ አይሸትም። ስለዚህ ለዊንተር ለሰመር የሚሆኑ ሽቶች ማለት ነው። የማታ የቀን የክረምት የማታ አለ የቀን አለ የሌት አለ። ለምሳሌ በአሁኑ ጊዜ አብዛኛው ሰው ያውቀዋል። ይሄ ከፐርፊውም ድማርሌ ቫላያ ይሄ አሁን ሰመር ላይ የምትቀቢው ሲትረስ አለው ብዙ ሲትረስ በርጋሞት ማለት እነዚህ የሎሚ ሽቶ ሆኖ ከቫኒላ እና ከሙስክ ጋር የተቀላቀሉ እነዚህ በቃ ፀሐይ ላይ ስፕሬይ ብታደርጊያቸው ከሻወር የወጣሽ ነው የሚሉት እነዚህ ማለት ነው። በፀሐይ ላይ የምትቀቢያቸው ናቸው። ዊንተር ላይ ማታ ሲሆን ደግሞ ወደ ምሽት ላይ ደግሞ ልክ እንደ ኡድ ያለባቸው የሆነ ጠንከር ያሉ ስታልፊ ራሱ በቃ ስንፍጥ የሚያደርጉ ግን ቦትላቸው ራሱ ጥቁር ነው። ሞስት ኦፍ ዘታይ ማለት የማታዎቹ ለምሳሌ እነዚህ አሁን ይሄ ከጆማሎ ነው። አሁን እነዚህ አንዱ ይሄ ሴክሪቲ ፖፕ ይባላል። ኡድ አለው፣ ቫኒላ አለው፣ ሙስክ አለው። በጣም ነው የሚያምረው። በቃ በጣም ስፕሬይ ራሱ በጣም ይሄኛውን ምሽት ላይ ዴት ስትወጡ ለምሳሌ ቦይፍሬንዳችሁን ቀጥራችሁ ሮማንሲ ዲነር ስትወጡ ምናምን ለዛ ስትወጡ ወደ ፊልም ቤት ስትሄዱ ወይ ደግሞ የሆነ አይነጣልሽበት ወንድ ካለ ይሄንን ወንድ በእጄ ነው የማስገባው። ሽቶ ጠረን በጣም አስፈላጊ ነው። አንዳንድ ጊዜ በተለየኛ አንዳንድ ጊዜ ሰው ዝንጥ ብሎ ፀጉር ተሰርቶ ጥፍርሽ ተሰርቶ የሆነ ስትወጪ እኛ በተለይ ምግብ ወጥ ስለምንሰራ ሰውነታችን ይይዛል እና ለባውሶ አንዳንድ ጊዜ እልፍ ሲሉ የሆነ ሽንኩርት በርበሬ የሚል አለ የኛ ብዙ ጊዜ ማለት ነው። እና ሴት ልጅ የፈለገውን ብትሰንጥ ጠረኗ ካላማረ ዋጋ የለውም። እኔ አሁን ኢቨን ብዙ ቦይፍሬንዶች እኮ አሉ በቃ ከአንቺ ጋር ተለይቼ ጠረንሽ ጠረን ነው። እኔ በፊት ምን አድርግ ነበር መሰለሽ እንደዚህ አሁን አግብቻለሁ ኦፍኮርስ። በፊት ግን ዴት ሳረግ እኔ ብዙ ያደግኩት ኢሮፕ ነው እና ዴት ሳረግ ሽቶ እቀንስና ኪሴ ውስጥ ይዛለሁ። ከዛ ኪሴ ውስጥ ይዤ ቦይፍሬንድ ቤት ሄደሽ ታድሪ የለ አድሬ ስወጣ ከዛ እንግዲህ ቦርሳ ምናምን ሳልይዝ ነው የሄድኩት አይደል። አልሸጥም። ዋጋ ስንት ነው የምትሉት? አልሸጥም። ከዛ በኋላ ልወጣ ስል መጋረጃው ላይ ስፕሬይ አድርጌ እሄዳለሁ። መጋረጃው ላይ ማለት ነው አንቺን እንዲሸተው ቤቱ። አዎ ከዛ ደውሎ ምንድን ነው ቤቴ ራሱ አንቺን ነው አንቺ የለሽም ቤቱ ሊወጣኝ ነው። እኔ እኮ መጋረጃው ላይ ነው። እሺ ቀስ አድርጌ ስፕሬይ እያደረኩት ማለት ነው። እሺ አንሶላ እንኳን ይሁን ቤቱ ራሱ እኮ አንቺን ነው የሚለው። በቃ ይቀየራል። አንሶላ ደግሞ ይቀየራል። ገባሽ? ይቀየራል። ግን ቀስ ብዬ መጋረጃው ላይ ነፋ አደርጋለሁ። እንግዲህ እሱ ሲያይ ምንም ዝም ብለን ከውጭ ምናምን የገባ ነው ምንም ነገር የለም። እኔ ግን በመቀነሿ ትንሽ ይችኩን ቤቱ ራሱ አንቺን ነው የሚለው። እኔ ላብድ ነው። እና ምንድነው ሽቶ ኮኔክት ያደርጋል። ሚሞሪ አለው በጣም አሁን ራሱ ብዙ ሰዎች መንገድ ላይ የሚጠይቁኛል። የሆነ ቦታ ሲሄድ አንቺ ትዝ አልሽኝ ይሉሻል ሰዎች። ይህ አንቺ የምትቀቢው ወይ እናታችን የሚያዘወትሩት ሽቶ ካለ እና ሽቶ በጣም አስፈላጊ ነው። ኮኔክት ያደርጋል ከሰው ጋር እና እኔ ይሄን ነው ሪቪው ማድረገው ማለት ነው። በራሴ እንትን ብዬ በራሴ ገዝቼ እንደገና አንዳንድ ውድ የሆኑ ሽቶዎች አሉ ግን ሌክዥሪ የሆኑ አሁን አንድ ሽቶ ስለ ሴት ማንነት ይናገራል ይባላል። ልክ አሁን ሌላ ደግሞ ወንድ ልጅ ያሹን ቦርሳ ትዝ አይለውም። ምን አይነት ቦርሳ ትይዢ፣ ብራንድ ነው ቦርሳሽ ምንድነው? ጠረንሽን ግን አይረሳውም። ጠረንሽ ጭንቅላት ላይ ፕሪንት አድርጎ የመቅረጽ ችሎታ አለው እና እኔ ሽቶ በጣም አንድ ሽቶ ሰው ላይ ከለመድ ነው። ለምሳሌ አሁን ባለቤቴ ረጅም ዓመት የሚቀባው ሽቶ አለ እና ሞል ውስጥ ወይ የሆነ ቦታ እየሄድኩ እሱ ሳይኖር አጠገቤ የእሱን ሽቶ የሚጠቀም አጠገቤ ካለፈ ደንግጬ ዞራለሁ። ላይ እሱ በአጠገቤ ያለፈ ይመስለኛል እና እሱ ላይ ኦልሬዲ ስለለመድኩት ማለት ነው። በጣም የለመድሽ ነው። ሌላ ደግሞ ምን እናደርጋለን መሰለሽ? አሁን አንድ ሴት ልጅ 4 ሽቶ ቢኖራት አንዱ የቫኒላ አንዱ የኡድ ማለት ነው፣ አንድ ደግሞ የሙስክ አንድ ደግሞ የአበባ። ከዛ ኮምቦ ታደርጊያለሽ። እኔ አሁን አንዳንድ ሽቶዎችን ኮምቦ አደርጋለሁ 2 ሽቶች አንድ አይነት ላይ። ከዛ በደንብ አድርገሽ ሽቶ ውስጥ ያለው በምን እንደተሰራ ስታጠኘው ኮምቦ ስታደርጊው ሌላ አይነት በቃ ሰው ማያውቀው። እኔ ብዙ ቦታ ይጠይቁኛል መንገድ ላይ አቆመው የተቀባሹ ምንድነው ምናምን ሰው ይጠይቅሻል። እና ኮምቦ ማድረግ አለባችሁ ሴቶች ራሱ 2 አይነት ሽቶ ትገዙና 2 ግን በደንብ አለበለዚያ የማይሆን ሽቶ ከሆነ ሌላ ነገር ሊሆን ይችላል። ግን በደንብ አጥንታችሁ እዚህ ውስጥ ያለው ኖት እና እዛ ውስጥ ያለው ኖት አንድ ላይ ስታደርጉት በቃ ሌላ በጣም የሚያምር ሽቶ ይሆናል። ስለዚህ ምንድነው ጊቫዌይ ይኖረኛል። እንዲያውም የሚገርምሽ ጊቫዌይ እንዲያውም አንቺ ቤት አደርገዋለሁ በደንብ አድርጌ። ሽቶ ለሌላ ሀገር መሸጥ አይቻልም፣ አይላክም። ታውቃላችሁ ይሄንን። ግን ለምሳሌ 3 አይነት ሽቶ ጊቫዌይ ባረግ እዚህ ላለው ኢሮፕ ላለው እኔ ኖርዌይ ያለሁት ኦስሎ ማለት ነው።
እኔ ባለሁት ሀገር ያሸነፈ ሰው ካለ እልክለታለሁ። ግን ሌላ አገር ላይ ሰው ካለ ግን ብሩን እንትን እንልና እዚሁ ወይ አንቺ ቤት በብሩ ወይ አንበሳ እሸልማለሁ ወይ 2 አንበሳ ሊሆን ይችላል። እንደዛ እናደርጋለን ማለት ነው። በነዛ ወይ ደግሞ ብሩን ከፈለገ ያ ሰው ደግሞ በካሽ ልልክለት ይችላሉ። እና እንደዛ እናደርጋለን። ፎሎ አርጓት ጋይስ። ጊቫዌ ሽቶ ትሸጣለች። ፎሎ አርጓት ሁላችሁ ያላችሁ 5,000 ምናምን ሰዎች ፎሎ አድርጓት። ሽቶ ጥያቄዎች የጠየቁ ነው ጥያቄ ኦኬ። ክሪድ በጣም አሪፍ ሽቶ ነው። እዚህ የሚጠይቀዋለ ኦፍኮርስ ክሪድ በጣም አሪፍ ሽቶ ነው። ክሪድ እኔም አለን። እነዚህ ክሪድ እነዚህ እነ ሰርሜና ክሪድ ኒሽ ሽቶ ነው። በጣም አሜዚንግ ሽቶ ነው። ክሪድ ምን አይነት ነው ላለኝ ሰው ክሪድ በጣም አሪፍ ሽቶ ነው። ቆንጆ ነው። ለዩኒሴክስ ነው። ለሁለቱም የሚሆን ነው። ክሪድ ለምሳሌ የትኛው ክሪድ አንቺ ጋር ወይ ደግሞ አንተ ጋር እንዳለ አላውቅም፣ ግን እነዚህ በጣም አሪፍ ሽቶዎች አሉ። ሽቶ ልንገራችሁ፣ ሽቶ በጣም አስፈላጊ ነው። በጣም ኢምፖርታንት ነው። በቃ ልክ እንደ ምግብ ዱባይ አልክም ሽቶ አይልም። ነጋዴ ስለመሰልሻቸው ነው ውዶቼ። በጣም ብዙ ሽቶ ተደርድሮ ስላዩ የምትሸጭ መስላቸው ትልኪያለሽ እንትን ትልኪያለሽ። እሷ የሽቶ ሽቶ ኮሌክት ነው ማድረግ። እኔ ደግሞ በአማርኛ ላስረዳቸው። የሽቶ አፍቃሪ ናት። ሽቶዎችን ትገዛለች። እያንዳንዱ ሽቶ እየገዛች ስለዛ ሽቶ አስተያየት ትሰጣለች። ያ ሽቶ ለምሳሌ አንዳንድ ሰዎች ሲያስተዋውቁ ተከፍሏቸው ስለሆነ ሽቶ ጥሩ ባይሆንም ተከፍሏቸው ስለሆነ ገባችሁ፣ ጥሩ ባይሆንም ጥሩ ነው ይላሉ። እሷ ግን ስለማይከፈለ በገንዘቧ በራሷ ገንዘብ ፎጭ አርጋ ገዝታ ስለሆነ አስተያየቱ ይሄ ባላንቲ ነው። አሁን ነው የወጣው። ይሄ ባላንቲ ነው ሽቶ አሁን ነው የወጣው። ከ4 ቀን በፊት 5 ቀን በፊት አረን ያለኝ ማሬ እሱ ሽቶ ፐርፕሉ። ይሄ ፐርፕሉ ነው እኮ። አይ ፒንኩ ነው ያለኝ። ፒንኩ ይሄኛው አለሽ? እሱ ነው ያለኝ። ይሄ ልነበር። ይኸውላችሁ ይሄ አሁን የወጣ ነው ዛሬ። ከ2 ወር ከ1 ወር በፊት የወጣ ነው ይሄ ሽቶ። ግን ሰው ምን ይላችኋል? ሽቶ በጣም አሪፍ ነው። አሁን ይሄ ሽቶ እኔ አልመክራችሁም። አሁን ሰው ቢጠይቀኝ ይሄኛው ሽቶ ልግዛዋይ ብሎ ቢለኝ አልመክረውም። ለምንድን ነው? ይሄ ሎንግ ላስቲንግ አይደለም፣ የልጅ ነው። በጣም ቆንጆ አይደለም ይሄኛው ሽቶ። ግን ይሄኛው ሽቶ ግን አምና የወጣ ይሄ ሽቶ አለ። ይሄ ሽቶ እኔ አሁን ከዚህኛው እና ከዚህኛው የትኛው ልግዛ ብሎ ቢለኝ ሰው ይሄኛው እንላለሁ። ይሄኛው ለሀቡ ስጫት እያለ ነው። ዝም በያቸው ማሪ፣ ዝም በያቸው እሺ። ስለሚወዱ ለሀቡ ሰጣታለሁ። በጣም ይኸው እሱን ነው የምላቸው። ይሄኛው ሽቶ ይሄ በጣም አሪፍ ሽቶ ነው። ይሄን ነው ያንቺ ደማቅ ነው፣ የኔ ፈዘዘ። ለምን ኖ አንቺ ተለቅ ስላለ ነው እንጂ አንድ አይነት ነው። የኔ ሪቪው ስለሆነ ትንሿን ነው የምገዛ ብዙ ስላለኝ ማለት ነው። አሁን ግን የወጣው ለምሳሌ ይሄኛው ነው ብሉሽ የኔ 100 ሚሊ ነው ይሄ። አዎ ግን አሁን ይሄኛው የሚገርምሽ አብዛኛው ሰዎች ሊነፉና እንደዚህ አድርገው ይሄኛው ራሱ እንደዚህ ነፍተው ዋው ምናምን ይላሉ። እኔ ግን ስገዛው ይሄ ቅጠል ነው የሚለው። አሁን እኔ በራሴ ገንዘብ ነው ይሄ ሪስፖንድ አደረገኝ ሰው የለም፣ ለማንም አልሰራም። ስለዚህ እኔ ይሄንን ሽቶ ገንዘብ ማባከን ነው ብዬ ነው የምመክረው። ፐርፕሉ ይሄ ፐርፕሉ አሁን የወጣው እንዳይመስላችሁ። ስለ ፒንኩ በጣም ቆንጆ ነው። ፒንኩ አሁን እንትን እኮ ብዙ ነው ያለው። ከሌሎች የተለያዩ ያሉት ቫላንቲኖ ሲባል እኮ የተለያዩ ናቸው። ብዙ የተለያየ ነው። ስንት አይነት አሉ? ፒንኩን ብቻ ነው የማውቀው። ብዙ ናቸው፣ በጣም ብዙ። አሁን ይሄኛው የቫኒላ ነው። ይሄ ቫኒላ ነው። ብዙ ናቸው። ግን ያው ሽቶች በየአመቱ ይወጣሉ፣ በየጊዜ ይወጣሉ። ሪሚዬ ወይ ሰላም ጤነሽ? በቃ አለው ስለምወድ አይሻለሁ። እሺ አመሰግናለሁ። ጨርሼ ያሳይሻለሁ። ስለዚህኛው ስለ ፒንኩ ንገሪኝ። እሱ በጣም ሎንግ ላስቲንግ ነው። በጣም አሪፍ ሽቶ ነው። በቃ ዋጋውን ዲዘርቭ። አንዳንድ ሽቶዎች በቃ እኔ አሁን ሽቶ ብዬ የምንለው ምን አይነት ሽቶ መሰለሽ? እኔ ሽቶ ብዬ የምለው ዋጋው በደንብ ስትቀቢው ስትረኪበት፣ ሁለት ስፔሻሊ አሁን ቢያንስ ብዙ ቦታ አርገሽው ስትሄጂ፣ ለምሳሌ ስትወጪም፣ ካፌ ስትጠጪም፣ የሆነ ሮማንስ ጊዜ ሲኖርሽም ስታረጊው፣ እንደገና ደግሞ በደንብ ስትቀቢው ሌላውን ሰው እፍ የማያስደርግ ሽቶ ዋጋውን ያማከለ ነው ይባላል። አሁን አንዳንድ ሽቶዎች አሉ ልንገርሽ። አሁን ለምሳሌ ይሄኛው ሽቶ የሉዊ ቪቶን ሽቶ ነው። ስቴላ ታይም ነው። ይሄ ሽቶ ዋጋው $700 ነው። ይሄ ማለት ነው በአሜሪካ። አሁን ይሄ ዋጋው ውድ ነው። ስራ ቦታ መቀባታችን ስንፍጥ ያደርጋል። የት ነው የምትቀቢው? ጭፈራ የምትሄጂ ከሆነ ሰርግ ላይ በቃ ይሄ አሁን
እኔ አንድ ሰው ከዚህኛው ቤት ይሄኛውን ልግዛ ወይ ብሎ ቢለኝ ገንዘብ ካለ ግዛ፣ ከሌለው ግን ይሄ እንድገዛ አልፈቅድለትም። ማለት ትርጉም የለውም። ከዚህ ቤት ግን ሌሎች ሽቶች አሉ። አሁን ለምሳሌ እኔ በጣም መመክራቸው ማለት ነው። ለምሳሌ ሸኔል፣ አሁን ቅድም ስጠይቁ ስለነበሩ የሸኔል ሽቶች ራሳቸው እነዚህ የሸኔል ኤዶ ተንደር እነዚህ ለሰመር በጣም የሚሆኑ ጊቫዌይ እኮ አልኳቸው ሰዎች አያቸው ማለት አዘጋጅናቸው እዚህ ነው እንትን የምለው። አሁን ይሄ ሽቶ ለምን አይነት ሴት ይሆናል? አሁን ለምሳሌ ያሹ ቻናል ኦር ደግሞ እኔ አሁን ይሄኛው ለምሳሌ ልንገራቸው። አሁን ብዙ ጊዜ እኛ ሀገር ሻኔል ሽቶ የተለመደ ነው። ሻኔል ማለት ከድሮ ሻኔል ቤት ኦልሞስት 100 ዓመት ነው የሻኔል ታሪክ። አንዲት ሴት ልጅ ሽቶ የግድ ከሻኔል ሊኖራት ይገባል ይባላል። ሻኔል በጣም የሮማንስ ስለሆነ ምናምን ስለሆነ፣ ግን ከዛ ውስጥ አሁን ብዙ አይነት ሻኔሎች አሉ። በጣም ብዙ እኔ ጋር ራሱ በጣም ብዙ አሉ። ከእነዚህ ማለት ነው እነዚህ አሉ፣ እነዚህ አሉ። በሳህን ላቀርብላችሁ እችላለሁ። ብዙ ናቸው። ግን ከዚህ ውስጥ እኔ አሁን ምን እመርጣለሁ? ኮኮ ማድሞዜል ይሄኛው ኮኮ ማድሞዜል ነው። ኮኮ ማድሞዜል ነው። ኦኬ በቃ የተለመደ ነው። ግን ይሄኛው ሰመር ላይ ይሄኛው ነው ሞር ያንግ ፍሬሽ የሆነ ሰመር ላይ ስትቀቢው ይሄኛው በጣም ነው። ሰመር ላይ ኢትዮጵያ ራሱ ሲሄድ ይሄኛውን ልጅ ሲሄድ ሰው ሸቷል። ቁጭ ስትይ ወደኋላ ነፋስ ይዞት ይሄዳል። ይሄኛው ሽቶ በጣም ቆንጆ ነው። አንዳንድ ሽቶዎች አሉ ስትቀቢያቸው በደንብ አይወጡ፣ በደንብ እንትን አይሉም። ይሄ በጣም አሪፍ ሳጂ። ለምሳሌ ይሄንን ሽቶ ምን አይነት ሴት መቀባት አለባት? አሁን አንዳንድ ነጮች ሪቪው ሲሰጡ ሳይ ሴክሲ እንደዚህ አይነት ሴት እንደዚህ አይነት ቦታ ስትሄዱ እንደዚህ አይነት ሰው አትራክት ማድረግ ስትፈልግ ለምሳሌ ይሄኛው ከማስን ከባሌ ይሄ ወጣው ሽቶ ነው። ይሄን ሽቶ ስትቀቡ የሆነ በቃ እኔ አሁን ይሄን ሽቶ ስቀባ ራሴን ምስለው አለ። ትናንትና ነው ሪቪው ያደረግኩት። ይሄን ስቀባ የሆነ ራሴ ራሱ የሆነ ካፖርት አርጌ ሸርፍ አርጌ ይሄን ተቀብቼ የሆነ ቦታ ብትሄጂ ሰውን መንገድ ይለቅልሻል። ይሄንን ተቀብተሽ ቀድሞሽ ነው ይሄ ሩም ውስጥ የሚገባው። ከአንቺ ቀድሞ በቃ ኮንፊደንስ ይሰማሻል በጣም ውስጥ ቀብ። እኔ ልንገርሽ መልበስ ጥሩ መሽተት ሳታስቢው ሌላ ሰው ላይ ተጽዕኖ ትፈጥራለሽ ሳይታስብ። ኤግዛክት። እኔ አሁን ለምሳሌ በጣም ቆንጆ ሸትሽ ምናምን ሄደሽ ቢሮ ስትሄጂ ስፔሻሊ ወንዶች ከሆኑ ማለት ነው ወዲያው ነው የሚያስተናግዱሽ። ለምን እኛ ሳናስበው ዓለም እንደዛ ነው። አሁን እኔ ብዙ ጊዜ ውድ ትሸቻለሽ። በጣም ለግዠሪስ በቃ በጣም ሴክስ የሆነች ሽቶ ትሸቻለሽ። በጣም ደስ የምትል ይሄኛው ይሄኛውን መሰለሽ በቃ ጠንካራ ቦርስ የሆነ በእጅሽ የመኪናሽን ቁልፍ ይዘሽ ቦርሳሽ ብራንድ የሆነ ልብስሽ፣ ጫማሽ የሚያምር ይሄኛውን ስታደርግ የሚሰማሽ ኮንፊደንስ ማለት ነው። ይሄኛው ሌላ ሽቶ ደግሞ አለ በጣም በቃ እንደሱ ነው እንድትነግሪን የምንፈልገው እኛ። በዛ ቋንቋ ይገባል። ለምሳሌ ይህን ሽቶ ስትቀቡ ሀብታም ትሸታላችሁ። ይህን ሽቶ ስትቀቡ ሴክሲ ትሸታላችሁ ምናምን እንደዛ እያልሽ። ይሄኛው ደግሞ ምን መሰለሽ ይሄ ደግሞ ስቀባኔ የሆነ ኦፍኮርስ አንዳንድ ጊዜ ባልም እያለሽም ፍለርት ማድረግ ትፈልጊያለሽ። የሆነ በቃ ያንግ ኤጅ ትመልሽ እና የሆንሽ ገና ከወንድ ጋር ሄደሽ ፍለርት ማድረግ በጣም የሚያደርግ ስሜት እንደዛ ቁልትልት የሚያደርግ ቫኒላ ስለሚል ያ ሰው ደግሞ በቃ አንቺ ላይ ሳማት ምናምን የሚል እንትኑ ኬክ ያሚ አይነት ማለት ነው። ልክ አንቺ ቤት ውስጥ አሁን ቫፍል ወይ ደግሞ ለልጆች ምናምን ስትሰሪ ኬክ ምናምን እንቁላል ያለበት አለ። ግን ለባለትዳሮች እንዲበላቸው ለባላችሁ ተቀቡ። ይሄን እንበላቸው ስለሚል ይሄን ስትቀቡ ወንድ ሲሸታችሁ ብሉኝ ስለሚል ስሜት አሁን ለምሳሌ ለምሳሌ ሂዳችሁ የተሰጣችሁ ብር አሁን ለምሳሌ እንደ ሬሚያ አሁን ለምሳሌ ገንዘቡን ካጠፋችሁ ገንዘቡን ሳታስበው ካጠፋች የጠፋ እንዳትባል ይሄን ተቀብታ ትቀርባለች። ጠፋሽ እንዳትባል ማለት ነው። ይሄን ተቀብታ ስትቀርብ ምንም አይላትም። ይጥፋ እኔ ሰርቼ ያመጣለሁ ነው የሚላት። እኔ ሰርቼ ያመጣለሁ ከፈለግሽ እንዲያውም ሞራጥፊ የምትበቃሽ ጠረንሽ ምናምን በጣም ስለሚያምር ያሚ የሚሽቶ ማለት ነው። ዋጋው እንደንትኑ ነው እንዳልኳችሁ። ብዙ አንዳንድ ሽቶዎች ዋጋው ኤክስፔንሲቭ የሆኑ ሽቶ ጎርዝ የሆኑ ሽቶች አሉ። ዋጋው ውድ ቢሆንም ለእኛ የምንቀባው ነው። ሴቶች እየልንገራችሁ ሴት ልጅ መጀመሪያ እራሷን ማትንከባከብ ልጅ
ልጇን እኔ ልጄን ወዳለሁ ብትለኝ አላምናትም። ባልን ወዳለሁ ብትለኝ አላምናትም። በቃ ዝም ብሎ ነው። ራስሽን ሳትወጂ ራስሽን ሳትንከባከቢ ለሌላው መንከባከብ ይሄ ኮንፊድ ወይ ደግሞ እንደዛ ካደረግኩ ነው የምወደደው ብለሽ ነው ብታስቢው ማለት ነው እንጂ ራስሽን በደንብ አድርገሽ የግድ ውድ መሆን የለበሽም። ሰውነትሽ መጽዳት አለበት። ራስሽን መውደድ አለብሽ። ኮንፊደንስ ሊኖርሽ ይገባል። ደግሞ ባልም ሆነ ምንም ሆነ ዓለም ላይ እስካለን ድረስ ማንቀባብ ነው ሽቶ መቀባት አለባቸው የግድ ነው። ዓለም ላይ እስካለን ድረስ ቆንጆ ነገር ማየት የግድ ነው። ደስ ይላል እና ራሳችሁን ስትጠብቁ ለራስሽ መጀመሪያ ስትይ ራሳችንን ስንጠብቅ ሰውነታችንን ጠረናችንን ምናምን ስንጠብቅ ከዛ በኋላ ደስተኛ ትሆኛለሽ። ለራሽ ስታውጪ እኮ ደስተኛ ራሽ ሳትሆኚ ሰውን ማስደሰት አይቻልም። በቃ ውሸት ነው፣ ፌክ ነው። ውስጣችሁ እያራራ ሰውን ማስደሰት አይቻልም። ስለዚህ ራሳችሁን ቴኬር አድርጋችሁ ሽታችሁን ተቀብታችሁ ፀጉራችሁን ተሰርታችሁ ጠረናችሁ የሚያምር ሲሆን ኮንፊደንስ ሲኖርሽ ከዛ በኋላ አንቺ ያልተንከባከብሽውን ገላ ባልሽ አይንከባከቡም። ይሄ ኦብቪየስ ነው። አንቺ ያልወደድሽውን ገላ ሌላ ሰው አይወደውም። ራሱ አሁን ለምሳሌ ዴት ስትሄዱ ከወንድ ጋር አሁን ለምሳሌ ሻይ ቡና ስትወጡ ምንም ሳትቀቢ ምንም ሳትይ እሱ ሽቶ እንዴት ይገዛልሻል? ማለት አንቺ መጀመሪያ እኮ ስትሄጂ ጠረንሽ ሲያምር ኦኬ ይቺ ልጅ ኤክስፔንሲቭ ናት ብሎ ያስባል። ስለዚህ ኪሱን ሞላ አድርጎ ይመጣል ሌላ ጊዜ ማለት ነው። አንቺ ራሷን ቢያንስ እንደዚህ ለራሷ ካወጣችማ እኔ ሞር ላውጣላት ይገባኛል ብሎ ነው የሚያስበው። ስትሄጂ የሆነ ጎማ ያልሽ ጠረንሽ የማያምር ራሽን ትተሽ ከሄድሽ እንዴት አድርገሽ ነው አንድ ሰው ራሱ በደንብ አንቺን ቴኬር አፎርደብል የሚያደርግ ወንድ ምትይዙ? መጀመሪያ ራሳችሁን መጠበቅ፣ ሽቷችንን መቀባት፣ ጠረን አስፈላጊ ነው። ሰው አሁን ቢገርምሽ ሀቡዬ አሁን እኔ ሽቶ ልገዛ ሲሄድ ወንዶች ራሳቸው ወንድ ራሱ አሁን አንድ ጊዜ እኛ ጋር አንዱ እዚህ በቀደም ገብቶ ነበርና አይ እኔ ገርል ፍሬንዴ ባትታጠብ ራሱ አንድ ሳምንት በጣም ነው ደስ የሚለኝ ብላለችኝ አለ። ውሸት ነው። አንድ አስቢ አንቻው ለምሳሌ አስመሳይ በዩ እንኳን ለራሱ እንኳን ለሱ ለራሴ ደስ አይለኝም ጠረኔ አንድ ሳምንት ገላይን ካልታጠብኩ። ለምሳሌ ወንዶች አንዳንድ ጊዜ አሁን እኔ ሌላ ቀርቶ አይደለም ሰው አገር ራሱ ሽታለው ይባላል። አገር ራሱ ሽታለው። አሁን እኛ ኢትዮጵያ ስትሄጅ ራሱ አገራችን ቢሆንም ኢትዮጵያ ስንገባ የሆነ ኩበት የሆነ ሽቶ አለው የሆነ ነገር አለው አገሩ ምናምኑ ስለሚሆን እኔ አሁን ስዊድን ሲሄድ ወይ ፓሪስ ሲሄድ ሌላ ሀገር ሲሄድ ወይ ዱባይ ሲሄድ ሽተው አለ ለየት ያለ በጣም አሁን ሞል ስትሄጅ ዱባይ ላይ በጣም ሌላ ሀገር የሌሉ ሽቶዎች አሉ። ስዊድን ላይ ሲሄድ የሆነ ፍሬሽ አይነት ሽቶ አለ። ኢትዮጵያ ላይ ግን ሰው ብብት እኔ ሆነ መተንፈስ ሁሉ አልችልም። ሰው ልጅ መጀመሪያ ታጥቦ ሽቶ ተቀብቶ ራሱን ችሎ ጠረኑ የሚያምር ሆኖ ሲሆን ነው። ወንድ ልጅ ጠረኑ በጣም ያምር ሲሆን ነው አይ ቲንክ አትራክቲቭ እና ሴክሲ የሚባለው ራሱ በቃ ከዛ በኋላ እንጂ የሆነ ራሱ ተቀብቶ እንዲህ ሲል ራሱ እዚህ ጋር ላቡ ምናምኑ በጣም ያስጠላል። እና ወንዶቹ ለወንድም የሆን ሽቶ አለ፣ ወንዶቹም ሽቶ ተቀቡ እና ጥያቄ ካላቸው መጠየቅ ትችላላቸው። ሽቶች አሉ የተለያየ ቦታ የሚቀባ ሽቶ አሳይ። እንደዚህ አይነት ሽቶች ሰርግ ቤት፣ እንደዚህ አይነት ሽቶች ለቅሶ ቤት፣ እንደዚህ አይነት ሽቶች ዴት ስትሄዱ፣ እንደዚህ አይነት ሽቶች ስራ ቦታ ስትሄዱ። ሌላ ምን አለ መሰላቸው? አሁን ቅድም ስላቸው የነበረው እነዚህ ሰዎች ከሆነ ይኸው ለምሳሌ የአሞጅ ሀውስ ኦፍ አሞጅ ይሄ ከኡማን ይሄኛው ከኡማን አረብ ሀገር ከኡማን እና ከፓሪስ ጋር በመተባበር የሚሰራ ሽቶ ነው። በ1980 ነው የተጀመረው። ይህ ሽቶ ጠቅላላ ጀርባቸው ላይ ታሪክ አለ። እኛ አሁን የሚመስለን ሽቶ ሄደን ግዝት አድርገን የምንቀባ ነው አይደለም። ሽቶዎቹ ሲሰሩ በሆነ ነገር በቃ የሆነ ነገር አለ ከጀርባው ላይ የሚያነሳሳቸው በሆነ ኢንስፓየር የሚሆኑበት አለ። ለምሳሌ ይሄኛው አሞጅ ሆኖር ይባላል። ይሄ ራሱ ለሰርግም ለለቅሶ አሁን ሰርግ ላይ የምንቀባው ሽቶ አለ። የሆነ አንቺ ሰርግ ላይ ይሽ ለለቅሶ ስላልኩኝ እኮ ሳቁ። ግን ለቅሶ ቤትም እኮ ሽቶ ተቀብታችሁ ነው የምትሄዱት። ሳትቀቡ ከቤት መውጣት የለም፣ ድሮ ቀረ። ሽቶ ራሱ ሰርግ ቤት ስትሄዱ ምንድን ነው ሽቶ የምትቀቡ ሽቶ አለ ሰርግ ላይ ስትሄዱ። እሱ ምን አይነት ሽቶ ነው? ቱማች ያልሆነ ብዙ ሰው ስላለ እንደ ኡድ ሆኖ ስንፍጥ የሚያደርግ ለስለስ ብሎ ግን በቃ አይደለ ኦይ ጠረንሽ ሲያምር አይነት እልፍ ስትሉ ምናምን ስትሉ አሁን እንደዚህ አይነት ሽቶዎች አለ። አሁን ይሄኛው ሽቶ ለለቅሶ ለደስታም ለሀዘንም ሆኖ የተሰራ ነው። ሽቶ ራሱ ሲጀምር አሰራሩ እና ውስጡ ላይ የሚገቡት ኖቶች አሉ፣ የአበባ አይነቶች አሉ። አሁን ኡድ የለበትም፣ ስትሮንግ ሆኖ እንትን የሚያደርግ ሽቶ የለበትም።
ለምሳሌ ሰርግ ሲኖራባችሁ ልጃችሁ ስታገባ ወይ እህታችሁ ወይ ወንድማችሁ ዋሬበር ደስታ ላይ ደግሞ ለምሳሌ ይሄ አሞጅ ጋይጋንስ ይሄ ምንድን ነው? የአበባ በጣም የሚያምር ተርክሽ አበባ የሚባል አለ። በጣም ይሄንን አበባ ራሱ ለማብቀል ጊዜ ይፈጃል፣ ብዙ ዓመት ይፈጃል። እዚህ ውስጥ እሱ አለው፣ ቫኒላ አለው፣ ኡድ አለው፣ የተለያዩ እንትን አላችሁ። ይሄን ስትቀቡ ጭፈራ አለ አይደለም? ሰው ይጨፍራል፣ ወዲህ ትላላችሁ፣ ምን አለ እና ፍሬሽ ነው የምትሉት። በቃ ሎንግ ላስቲንግ ነው። 8 ሰዓት 9 ሰዓት 10 ሰዓት 11 ሰዓት አይለቅም። በተለይ ልብስ ላይ ሆኖ አይለቅም። ልክ እና አሁን ለምሳሌ እነዚህ እነ ባካራት አሁን ይሄ በጣም ፖፑላር የሆነ ባካራት ለምንድን ነው የሚቀባው? ለምን ናይት ባካራት ይሄኛው ለኦኬዥን ይቀባል። የሚገርምሽ ይሄ ባካራት ካላበዛሽው ስራ ስትሄጂም ትንሽ አርገሽው መሄድ ትችላለሽ። ለምንድን ነው ይሄ ግን የባካራት ግን ትልቁ እንትን ምንድን ነው? ሽቶ ጎስት ይሆናል። አንዳንድ ሽቶች ስትቀቡት ከተወሰነ ጊዜ በኋላ አይሸታችሁም። ለራሳችሁ ጎስት ይባላል። ሽቶ በቃ እልም ይልም ሰላም ጎስት ይሰለባል። አዎ ለሌላ ሰው ግን ይሸታል። ከሌላ ተሰልቦ ለሌላ ሰው ግን ይሸታል። ይሸታል። ለምንድን ነው? እዚህ ውስጥ አምበርክሰን የሚባል ሞለኪል አለ። ያ ነገር ሽቶን ጥፍት ያደርገዋል። እንደዛ አይነት ስለሆነ ይሄ ምን እናደርጋለን? ሽቶ በደንብ እንዲይዝልን ከነቴራ እናደርግ የለ ይሄ ኮተን ከነቴራ ኮተን ያለ እዛ ላይ ከነቴራ ላይ ስናደርገው አይለቅም። በደንብ አድርጎ ይውላል፣ ያድራል በደንብ ሆኖ ማለት ነው። አሁን ይሄ ደግሞ እኔ ይሄን ሽቶ የምወደው ከሌላ ሽቶ ከኮምቦ ስናደርገው ይሄ ሽቶ ከደሊና ጋር ማለት ነው። ባካራት ይሄ ሁለቱ ስንቀባው የሆነ ሌላ ታሪክ ነው። ፕራዳ በጣም ቆንጆ ነው። ደግሞ ፕራዳም አሪፍ ነው። አሁን ምን አይነት ሽቶዎች አሉ መሰላችሁ? ሁለት አይነት ሽቶ አለ። የሽቶ አይነት ሁለት ነው። ኒሽ እና ዲዛይነር የሚባል ሽቶ አለ። እነ ዲዛይነር ለምሳሌ እነዚህ ዲዛይነር ናቸው። አሁን ቅድም ሀቡ እያሳየቻቸው ዲዛይነር ናቸው። እነዚህ ዲዛይነር ናቸው። የቅድም ዲዛይነር ማለት ድሮ ለሁሉም ሰው እንዲስማማ የሚሰራ ነው። ዲዛይነር ማለት በቃ ሁሉም ሰው ነው የሚወደው። ዲዛይነር ሽቶ ተወጇለሽ፣ ሁሉም ሰው ይወዳል። ግን ኮምፕሌክስ አይደለም። የሆነ ጸባዩን አይቀይርም። ካራክተር የለውም። ምንም ካራክተር የለውም። ተቀብተሽው ወይ ቫኒላ ይላል ወይ የሆነ አበባ ይላል ምናምን ይላል። አሁን ግን ምን መጥተዋል? ኒሽ የሚባል ሽቶ መጥተዋል። እሱ በጣም ሎንግ ላስቲንግ ነው። ሲሰራ ራሱ በጣም ብዙ ዓመት ይሰራል። እንደገና ደግሞ ተቀብታችሁት 3 ነው ያለው። መጀመሪያ ስትቀቡት ስፕሬይ ስታደርጉት፣ ለምሳሌ ይሄኛው ስፕሬይ ስንስጡ የሚቀር ለምን ለስለስ ያሉ ስለሆኑ ለስለስ ብሎ ላይ ስትቀቡት አይነት አለው። በጣም ነው ደስ የሚለው በጣም እና ይሄ ደግሞ ለማንኛውም ኤጅ ይሆናል። ለሁሉም ኤጅ ለሁሉም አይነት እንትን ለማንኛውም ቦታ አሁን ስራ ላይ ብትሄዱ ቫኒላ ስለሚል በቃ ያሚ ነው የሚሆነው። በጣም አሪፍ ነው። ግን ይሄ ግን ለባል ነው እንጂ የሚሆነው ቤቴትም ቦታ ተቀምጦ ያሚህም ሊመኛቸው ነው። ያሚህም ምን መሰለች ሴት ልጅ እኮ ማለት ሀብዬ ኢቭን ወንድ ልጅ እርጉዝ ስትራሱ ታጓጓ ነው። ሴት ልጅ ሁሉም የሚጓጓ የሚገባው ያገኛት። እኔ አሁን አንድ ወንድ ልጅ ቢመኘኝ እኔ ጉዳይ አይደለም፣ የኛ የራሱ ጉዳይ ደግሞ ችግር የለውም። አሁን አንድ ወንድ ልጅ ውጭ ስታምር ብትባይም ዝንጥ ብለሽ ወይ ስታምር ብትባይም ኮምፕሊመንት ነው፣ ችግር የለውም፣ ምንም ችግር የለውም። በቃ ምንድነው መጨረሻ ላይ ይህን ለቅፎ የሚያደርገ ላይ ታደለ ነው እኮ የምትባየው። ኤግዛክትሊ ሁሉም የሚጓጓ ግን የሚያገኛት የሚገባው ሰው ብቻ ነው። ባል የሆነ ወይንም የሚገባው መጨረሻ ላይ ራሱ እንዴ ይህን የሚቀባው ሰው የታደለ ነው፣ ይሄ ጠረኑን የሚምግ ሰው የታደለ ነው ነው የሚባለው። እና ይሄኛው በጣም ቆንጆ ነው። ይሄኛው ያሚ የሚል በማንኛውም እጅ ላይ የምንቀባው ሽቶ ነው። እንደገና ወንዶች ደግሞ አሁን ለምሳሌ ወንዶች ደግሞ ካሉ ወንዶች ሳንድረሳቸው ተንፎርድ፣ አሁን ለምሳሌ ተንፎርድ፣ እነዚህ የወንድ ሽቶች ወንድም ሴት የሚቀባዋል። ግን ሞር ይሄ ቤት የወንድ ሽቶ ነው። ለምሳሌ ይሄኛው የተባኮ ባዲ ይሄኛውን የወንድ ሽቶ ነው። ይህን ሽቶ ተቀብተን አረ አይ አኩርፋ ከሆነ ራሱ አረ የምትል ሴት የለችም። በጣም ነው የሚያምረው፣ በጣም ነው የሚያምረው። ከሚስት ጋር ብትጣላ የሙስሊም አለሽ ወይ? ሙስሊም ብዙ ጊዜ ኡድ ነው የሚጠቀሙት። እኔ ጓደኞች ያሉና ሞር ጠንከር ያለ ሽቶ ሁሉም ሽቶ ለሙስሊም ይሆናል። ግን ከቤት ውጭ መቀባት አይቻልም። ለባልሽ ብቻ ነው የምትቀቢው ሴቷ፣ ለባልሽ ብቻ እንደዛ ነው። እኔ አሁን ለምሳሌ እኔ አሉኝ ጓደኞች በጣም አሉና ሽቶ እኔ ሪኮማንድ ሳደርጋቸው በጣም ያምር ሽቶ ይገዛሉ። ግን ምንድን ነው የሚያደርጉት? ሽቶውን ልብሳቸው ላይ ስፕሬ ያደርጉትና እንትን ያደርጉታል፣ ያቆዩትና በነገታዊ ይለብሱታል።
እንጂ ሌላ ቦታ አለመቀባት ነው እንጂ ችግር የለውም። ወንዶች ግን በጣም ይቀባሉ። እኔ አሁን ብዙ ሰዎች ሪኮማንድ አደርጋለሁ። ወንዶቹ ይቀባሉ በደንብ። ሴቱ ምናልባት እኔ አልሸጥም፣ እኔ ሽቶች አልሸጥም። ለራሴ ነው የምትሰጠው። ጋይስ አስተያየት ነው የምትሰጠው ስለ ሽቶ። ሽቶን እየሞከረች የቱ ሽቶ ለማን ይሆናል የሚለውን የቱ ሽቶ ለየትኛው እድሜ ለየትኛው ፐርሰናሊቲ። ለምሳሌ አንዳንድ ሽቶዎች ሰው አሽትቶ ፐርሰናሊቲሽን መገመት ይችላል አይደል? የሽቶ አሁን ለምሳሌ እኔ ለሀቡ አሁን አንድ ሰው ለሀቡ ሽቶ ፈልጌ ነበር። ለሀቡን መላክ ብፈልግ ምን አይነት ሽቶ ለሀቡ ነው? አሁን ለምሳሌ ምን አይነት ሽቶ ኦኬ፣ ሀቡ ምን አይነት ፐርሰናሊቲ አላት? ሀቡ ጠንካራ ናት። በጣም ስቴት ፎርዋርድ ናት ማለት ስትሮንግ ናት። የሆነ አሁን ለሀቡኒ አሁን ባስብ ስትሮንግ ናት፣ ቀጥተኛ ናት። በእንደዛ ሆኖ ደግሞ እንትን የሆነ ለስለስ ያለ ጸባይ ደግሞ አላት ማለት ጨካኝ አይደለችም አላት። የሆነ ምትራራው ነገር አለ፣ ሩህሩህ ናት። እና ለሀቡኒ የምመርጥላት ሽቶ ምንድን ነው? ጠንከር ብሎ ግን የሚያምር ልክ አሁን ቀደም እንዳልኳችሁ ለምሳሌ ይሄኛው አማች ይሄኛውን ለሀቡ መጥላታል። ያው ሜሪዬ ለምሳሌ እኔ ልልክላት ነበረ በነካ እጅሽ እያለች ነው ሜሪዬ ከዩኤስኤ። ሜሪዬ ከሆነ ለምሳሌ አይ ዶንት ኖ እናንተ ከእናንተ ሀገር ሜሪ የሚላ ከሆነ አሁን እኔ ለሀቡ አሞጅ ጋይዳንስ 46 የሚለውን 46 ቁጥር ያለውን 46 ይሄ በጣም ሎንግ ላስቲንግ ነው፣ ክላሲክ ነው፣ ስትሮንግ ነው። እንደ ስትሮንግ ሆኖ ደግሞ አይረብሽም፣ ጣፋጭ ነው። ልክ እንዴት ነው የአበባ ብዙ አይነት ቦታ የሚሸጥበት ቡቲክ እንደመግባት ነው። ይሄ የሚሸጥበት የአበባ ቡቲክ እንደመግባት የትኛውም ሀገር ይገኛል። አሞጅ ጋይዳንስ እኔ ሽቶ እዚህ የማይገኝ ሽቶ ራሱ ብላይንድ ባይ ያደርጋለሁ። ብላይንድ ባይ ማለት ሪቪው አነብና ዝም ብዬ እገዛለሁ እና ይሄኛው ይገኛል። ይሄኛው አሜሪካ አለ፣ በጣም አሞጅ ጋይዳንስ አለ። የሚላክ ከሆነ ሀቡ አሁን ለምሳሌ አይላክም፣ ሽቶ ሌላ ሀገር አይላክም፣ ቀርቷል። ከያመሰለኝ ጋይስ ሽቶ ከሀገር ሀገር መላክ አይፈቀድም ማለት ይላካል ማለት ፊዴክስ በኦይል ምናምን በሚል ሽቶ ያደላላኩ አዘ ጊፍት ነው ይላከው። ግን እንትን ነው አላላኩ ኦይል ምናምን የሚለውን ነው መምረጥ ያለብሽ። ኦይል አሁን ለምሳሌ ይህን ሽቶ መላክ አልችልም፣ ለሀቡ አልችልም። ትችያለሽ በፊዴክስ ሆኖ እንዴት እንደምትልኪ ለሀቡ ላክላትና ልክልሻለች። ዳኝና እኔ ዋትሳፕ ላይ ፎርዋርድ አደረግልሻለሁ። ዳትሱትር ማርቲ ዳትሱትር አለ። ግን የሚቻል በዴቼል ነው ምሳል ኦንሊ ፊዴክስ ነው። እሺ ለኦንሊ ፊዴክስ ነው መላክ ይቻላል። ከአንድ ሀገር ዴቼል ምናምን ሌላ አይቻልም። ፊዴክስ ግን ይቻላል። ኦይል ለምን መሰለሽ እኔ በቀደም ዕለት ከጣሊያን ሀገር ኦርደር አደረኩ ሽቶ እና ሽቶ እዚህ መጥተው መለሱት። የወንድ አሳየኝ። ኦኬ የወንድ ደግሞ ልንገራችሁ። የወንድ ደግሞ ወንድ መቀባት ያለበት በነገራችን ላይ የወንድ ሆርሞን ከሴቷ ለየት ስለሚል ማለት ሞር ያለባቸዋል፣ ሞር ስትሮንግ ናቸው። እንደኛ አይደለም ወንዶች ብዙ ጊዜ ማለት ነው። አሁን ለወንድ እኔ የወንድ ሽቶ ብዬ ሪኮማንድ ማድረግ ይሄኛው ሽቶ አለ ኢማጂኔሽን የሉዊቶንስ ሉዊስ ቪቶን ምንድን ነው የሚለው? ሉዊቶንስ ነው ኢማጂኔሽን። ኦኬ ኢማጂኔሽን ምንድን ነው? ትሬኒንግ ያደርጉ የለ አሁን ወንዶች ትሬኒንግ ሲያደርጉ ዲዮር በጣም አሪፍ ዲዮር ሳቫጅ በጣም አሪፍ ሽቶ ነው። አሁን ይሄኛው ኢማጂኔሽን ትሬኒንግ ስታደርጉ ሆነ በማንኛውም ኤጅ ዴት ላይ ስትሄዱ በቃ ወንድ ልጅ አንድ ወንድ ልኝ አይደለም ሴት ልጅ አሁን 5 ሽቶ 6 ይኖራታል። ወንድ ግን አንድ በቃ ይችኛው አካል ነው። ሳቫጅ ሽቶ ቆንጆ ነው። አሁን የጻፍክልኝ ልጅ ግን ምንድን ነው ኦልድ ፋሽን ነው በጣም። አንዳንድ ሽቶዎች አሉ የተለመዱ በቃ አሁን 1 ሚሊዮን የሚባል አለ የረኮባት ሳቫጅ ሽቶ አለ። እነሱ የሲኬ አለ እነሱ በጣም ቆይቷል ማርኬት ላይ። ሁሉም ሰው አንዳንድ ጊዜ ሁሉም ሰው አንድ አይነት ይሸታል። ስለዚህ አሁን ምንድን ነው ቀየር ለየት ብለን ስለ ዲዮር በጣም አሪፍ ነው። ዲዛይን ሽቶ ነው። ስለ ዲዮር ነገር ይናልክኝ እዛ ላይ ዲዮር ቆንጆ ነው። ዲዛይነር ሽቶ ነው። ሞኒ ዲዛይነር ሽቶ ነው እና ግን ምንድነው እኔ አሁን አንተ አሁን ዲዮር የምትቀባ ከሆነ ቨርሳችን ቆንጆ ነው። የሁላችሁ ቨርሳቺ፣ ዲዮር፣ ጉቺ፣ ሻኔል፣ ቫላንቲኖ እነዚህ ዲዛይነር ሽቶ ይባላሉ። ኦፍኮርስ ቦስ ራሱ ዲዛይነር ሽቶች ናቸው። ግን ምንድነው አሁን የመጡ አለው እነ ኢንቲሾ ለምሳሌ እነዚህ ማለት ነው። እነዚህ ጆርጆፍ
እነዚህ አሁን ይሄ ኦልሞስት የዚህ 5 ዓመት 6 ዓመት በኋላ የመጡ ሽቶች ናቸው። ይሄ መሰለሽ ይሄ ስቀባ ይሄ ለወንድም ለሴት ይሆናል። ይሄ ስቀባ የሚሰማኝ ወንዝ ዳር ይሄ ቢች ላይ ሆኜ ቁጭ ብዬ ማንጎ፣ ዘይቱን፣ ብርቱካን የተለያየ አይነት ፍራፍሬ ከዛ እላዩ ላይ ይሄ ቪንቶ አለ ቪንቶ እኛ ሀገር የሚባለው እሱ ፈሰስ ብሎ የሚሸተው ሽታ አለ። በቃ እንደዚህ አይነት 350 ፓውንድ ኦፍኮርስ ዋጋ ውድ ነው። እንደዚህ አይነት ሆኖ እንደዚህ አይነት ስሜት ነው ያለው። በቃ ይሄኛው የሆነ ፍሩክት ነው ሽቶ ነው ማንጎ ምናምን የሚል ይሄ በቃ ፍራፍሬ አይነት ሽቶ ነው። አሁን ራሱ ማንጎ ፍራፍሬ መቀባት ያለበት ቢች ዳር ምናምን ሲኮን ያ ይመስልሻል? ያ አይደለ ኦኬዥናል ሆንሽ እንዴ ነው። ለምሳሌ አንቺ ወንዝ ዳር ሆነሽ ወይ ቢኪኒ አድርገሽ ወይ ደግሞ ረዥም ነጭ ልብስ አድርገሽ ኮፍያ አድርገሽ የሚሰማሽ ስሜት እዛ ላይ ነው። አሁን ቫኬሽን ስሜት ነው የሚሰጥሽ። የቫኬሽን ስሜት አሁን አንዳንድ ቡድ ሽቶዎች ደግሞ አሉ በቃ የሚሰማኝ አሁን የትኛው ቢያንቺ ባል ምን አይነት ሽቶ ነው የሚቀባው? እውነታው የኔ ባል የሚቀባው ኢንቨክቱስ ባኮራማ ኢንቨክቱስ ባኮራባት ኢንቨክትስ ላምጣው ቦትሉ እና ላሳያችሁ። ኢንቨክቱስ አይ ዶንት ኖ በትክክል ፕሮናውንስ ካረኩት። አሁን እነዚህ ደግሞ ለምሳሌ ባይሪዶ ነው። አሁን ይህን ስቀባ ይህ ሽቶ ስቀባ ምንድን ነው ሚስ ደስ የሚል የሆነ ሆቴል 5 ስታር ሆቴል ሂዳችሁ የሆነ ነጭ አንሶላ ላይ በጣም 5 ስታር ሆቴል ለግሪ ስትገቡ ራሱ አለ አንዳንድ ሆቴሎች ሽታቸው ራሱ የሆነ ሎሚ ምናምን የሚሉ በጣም ያማምሩ እንደዛ ሆኖ ከዛ በኋላ በቃ በጣም የሚያምር ሆቴል ላይ ቁጭ ብዬ ሩም ሰርቪስ የተደረገልሽ ቁጭ ብለሽ መጽሐፍ ወይ ማንበብ ወይ ፊልም ማየት ሌክዠሪ የሆነ ቦታ ላይ አይነት ስሜት ነው ይሄ ፊልም አድርገው። ይሄኛው ባልድ አፍሪክ ባይሪዶ እንደ ትሬንድ ሆኗል። እንደ ትሬንድ ነው። ሙኒቷ ላይ ጊቢ ሽቶሽ ምንድን ነው ሪቪው ይደረግልሽ ሽቶሽ ጊቢ ሁሉም ቦታ ላይ አለ። ይሄኛው አሁን አብዛኛው ቲክቶክ ሪቪው ላይ ታዩታላችሁ። ባልድ አፍሪክ ባይሪዶ ባልድ አፍሪክ ይሄኛው ማለት ነው። እና ይሄም ራሱ ሲትረስ ነው። ሞር ብዙ ጊዜ ሽቶች የማይቀሩ ሽቶች ፕራይሱ ይሄኛው ፕራይስ አይ ቲንክ $300 ምናምን ነው። ይሄኛው ግን 100 ሚሊዮን ነው። ይሄኛው ሎንግ ላስቲንግ ነው። ይሄ ለወንድም ለሴትም ይሆናል። በተለይ ወንዶች ቢቀቡት በጣም አሪፍ በቃ የሆነ ቆንጆ ነው ይሄኛው። እና ብዙ ጊዜ ሽቶዎች ላይ የማይቀሩ ኖቶች አሉ። ማንኛውም ሽቶዎች ላይ ቤርጋሞት አይቀርም። ቤርጋሞት ማለት እነዚህ ሎሚ፣ ብርቱካን፣ መንደሪን እነሱ አይነት ሽቶች ላይ አይቀሩም። እንደገና ቫኒላ አይቀርም። ሃርመስ ኡድ ደግሞ አይቀርም። ግን ምንድነው የኡድ ሽቶች በጣም ጠንካራ ሆኔ ኡድ ሲበዛ ሽቶ ላይ አልወድም። ስንፍጥ ስለሚል ጥንክር ስለሚል ይህ በቃ ቀርቷል። ሲኒማን ያላቸው ኦፍኮርስ አሁን አንዳንድ ሽቶዎች አሉ። ለምሳሌ አንድ ሽቶ አለ። ይሄኛው ሽቶ ይሄኛው እነዚህ አሁን ታይማን የሚባሉ እነዚህ ሽቶች። አሁን ይሄ ደግሞ ምንድን ነው የሚሆነው? ሻይ አለ አይደለ? ሻይ ጆርጅ አርማኒ በጣም ቆንጆ ነው። ሻይ ስትጠጡ የሚሰጠው አይነት ሽቶ ማለት ነው። ሻይ አለ አይደለ? ሻይ ውስጥ ይሄ ቀረፋ፣ ቅርንፉድ፣ ቦስም አሪፍ ነው። የሁላችሁ ቦስ አርማኒ ባላንስ ነው። እነዚህ ሁሉ ዲዛይነር ሽቶች የነበሩ ናቸው። ለምሳሌ እነዚህ ሽቶ ግን አሁን ይሄ ኢንቲሾ ይሄኛው ሙስክ ይሄ መስክ ተራፒ ይባላል። እዚህ ውስጥ ምን አለ መሰላችሁ? መስክ አለ፣ ሲትረስ አለው፣ ሎሚ ማለት ነው። አሁን ይሄ አንድ ወንድ ልጅ ጠዋት ተቀብቶ ፀሐይ ወዳለበት ቦታ እየነዳ እየሰራ ቢሮ ቆይቶ ምናምን ሲመለስ ሽታው በጣም ቆንጆ ነው የሚሆነው። ጠረኑ ያምራል። ሰውነት ላይ እንትን አይሉ ፀሐይ እንትን ሲልሽ በላብ እንትን ሲሉ ሂሞዲቲ ሲኖር አይቀየርም። ፍሬሽ ልክ ከሻወር ቤት እንደወጣችሁ አይነት ሽቶ ነው እሱ። አሁን ለሰመር የምንጠቀማቸው ሽቶች እንደዛ ናቸው ማለት በደንብ አድርጎ ሙስክ ያላቸው ወይ ደግሞ ሲትረስ የሆኑ ሽቶች ማለት ነው። ዋይኤስኤል ሊብረ ቆንጆ ነው። ግን የዋይኤስኤል ሊብረ ምን መሰላችሁ? አለሽ አሳጊኝ አላውቀውም። ጎልደን ጠርሙስ በጣም የሚያምር ብዙ ጊዜ አረቦች የሚጠቀሙት መሰለኛ። ዋይኤስኤል
አሁን ለምሳሌ እነዚህ ዋይቴል ሲኒማን ያለኝ ዋይቴል ሲኒማን ያለኝ እነዚህ ራሳቸው ይህን አይቼው አላውቅም። ይሄኛው ሃውስ ኦፍ ኡድ ይባላሉ እነዚህ። አሁን ይሄ ምን ያህል መሰላቸው? አሁን ይሄኛው ሽቶ ይሄ ፈንዲሻ ስታፈነጂ ስኳር ትጨምር የለም እንዲህ ራሳችን ድስት ላይ ስናፈነዳ ከዛ ስኳሩ አረር የሌለ ከስር ወይ ደግሞ ወተት ስናፈላ ከረሜል ነው የሚለው። አዎ ግን ስትሮንግ። አሁን ይሄ በጣም ጠንካራ ነው። ይሄ እንደፈለጋችሁ ስፕሬ አድርጋችሁ አትወጡም። ስትሮንግ ነው በጣም። ስለዚህ ክለብ ሲኬድ ላይክ ስትሮንግ ሽቶች ክለብ ምናምን ሲወጣ ምናምን ሲኬድ ነው የሚቀባው። አዎ ክለብ። አሁን ይሄ አሁን አምና የወጣ ሽቶ ነው። ኢምፓዲያ ይባላል። ከቢዲኬ ነው። አሁን ሽቶ ይሄኛው ማለት ነው። ስፕሬይ ራሱ ይሄ የት ሲኬድ ነው የሚቀባው? የትም ቦታ። ይሄ በጣም ግን ሴክሲ የሆነ ሽቶ ነው። በጣም ነው የሚያምረው። ይሄ ሽቶ ለብስ አድርገሽ ምን እንዲ አልተቀባሽም እንዲ አትባይ። ሚሚዬ እኔ ናት ሺ ቢካም ሱፐርፋን። ቴንኪዩ ሚሚዬ። ሱፐርፋን መሆንን የምችሉ እንደሚሚ ሱፐርፋን አድርጉኝ ወይ ሰብስክራይብ ማለት ነው ጋይስ። $10 ነው። ቴንኪዩ። በጣም ይሄኛው ጠንካራ አይደለም፣ ለስለስ ብሎ ማቾርድ የሆነ ሴት ለቲን ኤጀር የሚሆን አይደለም። ወይ ደግሞ ቲዌኒ ውስጥ ትንሽ እንትን ይልሻል እኮ እንደሱ ፈልገው። ለምሳሌ ከ25 ዓመት በላይ ሽቶ ቫለንቲኖ ቲኔጀሮች መቀባት ይችላሉ። ከስንት ዓመት እስከ ስንት ዓመት ያለች ሴት ናት? ይህን ሽቶ አሁን አንቺ ቫለንቲኖ ሀቡዬ ዲዛይነር ሽቶ ነው። ዲዛይነር ሽቶ ስለሆነ ቲኔጀርን ብትቀባው ለቲንኤጀር ኦፍኮርስ ሽቶ አሁን ለምሳሌ በጣም ለቲንኤጀር እኔ ብዙ ጊዜ ቫኒላ ይመረጣል። ቲንኤጀር ስለሆኑ እንትን ጣፋጭ ስለሆኑ ቫኒላ። ከስንት ዓመት በኋላ ነው ሴት ልጅ? ከ20 ዓመት በኋላ። አሁን ለምሳሌ ከ20 ዓመት በኋላ ግን እንትን ካራክተር ያለው ሽቶ ኦልሬዲ ከ18 ዓመት በኋላ ግን ካራክተር ያለው ሽቶ ማለት ከ18 ዓመት በኋላ ካራክተር ያለው ሽቶ ሲባል እነማን ናቸው? ላይ እነዚህ ሽቶ ማለት አሁን ለምሳሌ ውስጣቸው ኡድ ያለ መስክ ያለ ቫኒላ ድብልልቅ ያሉ ማለት ነው። ከተለያዩ ኖቶች ሆኖ ጠንከር የሚሉ በቃ አንድ ሴት ማቹርድ አላደለ በቃ ደርሳለች ለዴት ሽቷ ራሱ አትራክት የሚያደርግ። እነዛ ግን ያው ልጆች ስለሆኑ ብዙ ጊዜ አሁን ቲንኤጀርስ የህፃናት እነዚህ ድሮ አላደለም ቪክቶሪያ ሴክሬት አይነት ስፕሬይ እሱ ለህፃናት ለልጆች አሁን ለምሳሌ 16-17 ከሆኑ ያበቂያቸው ነው። በቃ ዝም ብሎ ስዊት እንዲሉ ማለት ነው። ከዛ በኋላ ግን በስርዓት ግን ሴት ልጅ ራሷን ችላ ማለት እየሰራች በደንብ አድርጋ ራሷን ችላ ስትወጣ። ለዚህ እኮ ነው አሁን ይሄኛው ሽቶ በቃ ሞር ቦስ ነው። ራሴን እችላለሁኝ ራሴን የሚችል ሴት በደንብ አድርጌ ራሴን የምወስነው ላይፌ ላይ በህይወቴ እኔ ራሴን የምወስነው። ማንም ሰው በእኔ ህይወት አይወስንም። ወይ ደግሞ ዲሲዥን እኔ ነኝ የምወስደው። አንዳንድ አስፈላጊ ዲሲዥን አይነት ስሜት ነው የሚሰጠው እና ሌላ ሰው ላይ ሲሸት ራሱ ዋው ነው የሚያስብለው። ይሄኛው ራሱ ማለት ነው ልክ እንደነ ደሊና እና አንዳንድ ቤት አሁን ለምሳሌ ይሄ ደሊና አልታያ አሁን የወጣ ሽቶ ነው። ይሄኛው ሽቶ ማለት ነው። ይሄ ሞር መንደሪን አለ አይደል? መንደሪን ስትቀርፊ መንደሪን እንዴት ነው? መንደሪን ስትቀርፉ እሱ መንደሪን እና ከዛ በኋላ ትንሽ ደግሞ ቫኒላ ተጨምሮበት ትንሽ ደግሞ ኡድ ትንሽ ደግሞ ስፓይሲ ሆኖ በጣም ነው የሚያምረው። አሁን እልፍ ስትይ የሆነ መንደሪን አይነት ነው የምትሸችው። ሽቶች እንደዛ ነው እና ይሄ ፕራዳ ፕሮደክትስ አሳየኝ አለ አንድ ልጅ እዚህ ጋር ነበረኛ ወላቸው ነበር ሲኖረኝ ሽቶ ደስ ይለኛል። ይሄ ሴክሲ ፕራዳ ፕሮደክትስ በጣም አሪፍ ሽቶ ነው። ፕራዳ ፕሮደክትስ ይሄ ይኸውና ይሄ ፕራዳ ፕሮደክትስ ይሄ ነው። ይሄ በጣም ቆንጆ ሽቶ ነው። የሚገርማችሁ ይሄና ይሄ ሽቶ ነበረሻ ፕራዳ ላክሽልኝ አለኝ። ይሄ ፕራዳ ይሄ በጣም አሪፍ ሽቶ ነው። ይሄና ይሄ ይመሳሰላል። ስለዚህ ይሄ ሽቶ ካላችሁ ይሄን ሽቶ አትግዙት። በጣም ነው የሚመሳሰለው። ይሄ ፕራዳ ደስ ይላል። ቆንጆ ነው በጣም። ይሄ ፕራዳ ዲዛይነር ሽቶ ነው። ይሄ ኒሽ ሽቶ ነው። ግን ከዲዛይነር ሽቶ አሁን በጣም የምወደው እና ብዙ ጊዜ የምጠቀመው ሽቶ ነው። ይሄ
ይህም ራሱ ከነዚህ ጋር እንትን ያለ ነው፣ የተመሳሰለ ነው። ስለዚህ አንዳንድ ሽቶች ይመሳሰላሉ ምላችሁ ለዚህ ነው። ስለዚህ ይሄኛው ያለው ሰው ይሄኛው የሚገዛው ወስት ኦፍ መኒ። እኔ ኮሌክት ስለማለት ነው። ፕራዳ ሽቶ የት ሲኬድ ነው አንድ ሰው መቀባት ያለበት? ይሄ ፕራዳ ሽቶ አሁን ራሱ ባለችበት ቦታ ይሄ ማንኛውም ቦታ ላይ መንደሪን አስቢ። አሁን ለምሳሌ መንደሪን ብርቱካን ማንኛውም ቤት ቢበላ አንድ ሰው ስራ ቦታ ትበያለሽ፣ ቤት ትበያለሽ፣ ሲኒማ ቤት ምንም ችግር የለውም። ሁሉም ቦታ ላይ የምትቀቢው አይነት ነገር ነው። ሰውን አይረብሽም። ራሽን ለምሳሌ አንዲት ሴት 40 ከገባችን በኋላ ስቲል እንደነዚህ አይነት እንደነ ቫለንቲኖ ፕራዳ መቀባት ትችላለች? አዎ ትችላለች። ምንድነው አሁን ለምሳሌ አንዳንድ ጊዜ ሁልጊዜ 40 ብትሆኝም እኮ ምናምን ብትሆኝ 30 ብትሆኝ ሁሌ የሆነ ቦስ የሚያደርግሽ አይደለም። አንዳንድ ጊዜ ደግሞ ፌሚኒን የሆነ ማለት በቃ ለስለስ ያለች ሴት ስትሮንግ ያልሆነ አይነት ሽቶ አስፈላጊ ነው። እና አሁን ይሄኛው ሽቶ ፓራዶክስ ሲሆን እኔ በጣም ወደዋለሁ። የሚገርምሽ እንዲያው ሶስተኛ ምናምን ነው። እኔ ለምሳሌ አንድ ማናጀር የሆነች ሴት አንድ መስሪያ ቤት ማናጀር የሆነች ሴት ቦስ የሚሰጥ ካራክተር ሽቶ ስራ ቦታ ስትሄድ ትቀባለች። ቦይፍሬንድ ካላት ቦይፍሬንድ ዋጋ ስትሄድ ደግሞ ሴክሲ የሚሸጥ ሽቶ ትቀባለች። አሁን ለምሳሌ ይሄኛው ክሬድ ኤልዳራ ይሄኛው ሽቶ አሁን ፍሬሽ ነው፣ በጣም ፍሬሽ ነው። ልክ ከሻወር ቤት ወጥተሽ እንደወጣሽ አይነት ታጥበሽ እንደመጣሽ አይነት ነው የሚሸተው። ግን ሞር ማቾርድ ነው፣ በጣም ያንግ አይደለም። ማቾርድ የሆነ ሽቶ ሆኖ ፍሬሽ አይነት ሽቶ፣ ቦስ አይነት ሽቶ ነው ይሄኛው። ማንኛውም ቦታ ላይ ስትሄጂ ክሪድ ኢዝ ማይ ፋቨራይት ኦፍኮርስ። ክሪድ በጣም ቆንጆ ሽቶ ነው። ይሄኛው ክሪድም አለ። እንደገና ይሄኛው ሽቶ አሁን ይሄኛው ሽቶ አብዛኛው አንዳንድ ሽቶ መሰለሽ ሁሉም አበሻ አንድ አይነት ሽቶ ይገዛል። ለምን እንደሆነ አላውቅም። አንድ አይነት ሽቶ አሁን ይሄ ክሪድ ሰርሚና ብዙ እዚህ ቲክታክ ላይ ራሱ እንደዚህ ሲያወሩ ምናምን አያቸዋለሁ ይሄ ነገሮች ከጀርባቸው ላይ እና አሁን ይሄን አንዳንድ ጊዜ ሽቶ ሰው ስለተገዛው ብቻ ትሬንድ ስለሆነ አትግዙ። ይሄው ለኔ ለዚህ ነው። ለዚህ ይሄኛው ክሪድ ይሄ ሰርሚኒያ ትንሽ የገዛሁት ምክንያት ምንድን ነው? ይሄኛው በቃ ደማቅ ነው። እኔ አሁን ለኔ ምንም ትርጉም የለውም። ሽቶው ላውድ ነው። ላውድ ሽቶ የሚፈልጉ ሰዎች እኮ አሉ። የሆነ ቦታ ሲሄዱ መጣ ገና ከሩቅ ባሉ የሚፈልጉ። አዎ ግን ምን አለ መሰለሽ አንድ ሽቶ ላውድ ስለሆነ ብቻ አሁን ስንፍጥ ስለሚያደርግ ብቻ አይደለም። የሆነ ሴክሲ መሆን አለበት። ላውድ ሆኖ ራሱ በጣም ሰዲክቲቭ መሆን አለበት። ላውድ ሆኖ ራሱ እየጮኸ ራሱ የሆነ ዋው እንዲህ ማነው የተቀባችሁ ነው እንጂ ምንድን የተቀባችሁ ራሴን አመመኝ አይነት እንዲባል መሆን የለበትም። ማለት ቱማጭ አይነት መጋነን የለበትም። ስንቀባው አሪፍ ሆኖ ላውድ ሆኖ ግን ራሳችንን የሚመስል አይነት መሆን አለ። ቨርሳች ሽቶ በጣም አሪፍ ነው። ቨርሳች በጣም ቆንጆ ሽቶ ነው። ቨርሳችን ለምትለው አሪፍ ሽቶ ነው፣ ግን ዲዛይነር ሽቶ ነው። አሁን ቅድም እንዳልኳችሁ ደግሞ ይሄ ለምሳሌ እዚህ ያላችሁ ሰዎች አሁን ለምሳሌ ገንዘብ የለንም። እኔ ሽቶ ኦፍኮርስ ሽቶ ጥሩ ቢሆንም ለሽቶ ብሎ ግን ወይ መቸገር የለበትም አይደል? ዋናው አንዳንድ ጊዜ ዋናው ጥሩ መሽተታችን ነው እንጂ ዋጋው አይደለም ማተር የሚያደርገው። ለምሳሌ ይሄኛው ሮያል ብላንድ የሚለው በጣም ነው የሚያምረው። ይሄ አንጅል ሼር ይላል። ደሊና በጣም ቆንጆ ሽቶ ነው። ለደሊና ይሄኛው ሽቶ እኔ ሁለት ይሄኛው ነው ያለኝ። ደሊና ይሄ ነው። እኔ ኖርማሉም አለኝ ኤክስክሉሲቭም አለኝ። ኖርማሉና ኤክስክሉሲቭ ልዩነቱ ምንድን ነው? ኖርማሉ ትንሽ ለስለስ ሲል ኤክስክሉሲቭ ደግሞ ሞር ዲፐር ነው። እኔ ግን ኖርማሉን ሞር ወደዋለሁ። ይሄኛው ኤክስክሉሲቭ ሆኖ የወጣ ነው። ይሄኛው ደሊና እንደምታዩት ኤክስክሉሲቭ ነው። መጀመሪያ ይሄኛው ደግሞ ኖርማል ሆኖ የወጣው ነው። እኔ ግን ይሄኛውን ነው የምወደው። ኖርማሉን እወደዋለሁ። ለምን እንደፈለግኩ ልቅልቅ አድርጌ በወጣው። ይሄ ግን ሞር ፓውደሪ ነው። ሞር ፓውደር አለ። ናርሲሶ አለ። ናርሲሶ የሞስክ ሽቶ ነው። ናርሲሶ በጣም ቆንጆ ሽቶ ነው። ናርሲሶ ብለ የጻፈው ሰው ጎበዝ። አንቺ ትኖችሽ በጣም ነው ሽቶ የሚወዱት። ሀውዬ የበቃችሁ ስክሮል የሚባል ነገር አለ። ስክሮል እኔ ሽቶ በጣም እወዳለሁ። ቤቱ የኔ ነው። በቤቴ ማርጣው ካለ ስክሮል የሚባል እንደዚህ ናርሲሶ ያለው ልጅ ቅድም ያልከው ይኸውልህ፣ ናርሲሶ እዚህ አለ። ይሄ ናርሲሶ እዚህ አለ። ናርሲሶ ሙስክ ነው፣ የሙስክ ሽቶ ነው። ቤስት ነው ያ ሲን። አዎ ናርሲሶ በጣም ቆንጆ ነው። ናርሲሶ ዋጋ እየነገርሻቸው ምቺ ከሆነ ዋጋ ይሄ ናርሲሶ ምን አለ መሰላችሁ፣ አንዳንዱ ቤት ለምሳሌ የሆነ ሆቴል ቤት አንዱ ክትፎ ቆንጆ ነው፣ አንዱ ቡና ቆንጆ ነው እንደሚባለው ናርሲሶ ሙስክ ሽቷቸው
በጣም አሪፍ ነው። ጋርሊያን ደግሞ አሁን ለምሳሌ ጋርሊያን እነ ጋርሊያን ደግሞ እነዚህ ደግሞ ቫኒላ ሽቶ አንድ ሰው ቫኒላ ከፈለገ እዚህ ቤት ነው የሚሄደው። ጋርሊያን ሽቷቸው የቫኒላ ሽቷቸው በጣም ቆንጆ ነው። በቃ ሎንግ ላስቲንግ ነው። እንደገና ደግሞ ከሌላ አይነት ሽቶች ጋር ቀላቅለውት አሁን ይሄኛው ሽቶ አድራሻ ተናገሪ የምትሉ የቤቷን አድራሻ የምትነግራችሁ እሷ እኮ ሽቶ ነጋዴ አይደለችም። ሽቶ አድናቂ ናት። ሽቶ አፍቃሪ ናት። እነዚህ ሽቶዎች እንዳለ የራሷ በገንዘቧ የገዛቻቸው ሽቶዎች ነው። ስለ ሽቶ አስተያየት ነው የምትሰጣችሁ። ለምሳሌ የእናንተ ሽቶ ምታቸው ይህ ሽቶ ለምን አይነት ቦታ ለምን አይነት ሰው እንዴት ነው የሚለው አስተያየት ትሰጣችኋለች እንጂ አትሸጥም። ጊቭ አዌይ ግን ትሰጣለች። ፎሎ አድርጓትና በነፃ ጊቭ አዌይ ትሰጣለች። እነዚህ አሁን ዋይሴል ቅድም ሲል የነበረው ዋይሴል እነዚህ ቤቢ ካት ይሄኛው አንዱ ቤቢ ካት የለም ዲስኮንቲኒድ ሆነዋል። አንዳንድ ሽቶች ከገበያ ይወጣሉ ማለት ይመጡና ገበያ ላይ ኤኒሞር የሉም። ያ የሚሆንበት ምክንያት ለምንድን ነው? አንዳንድ ሽቶች ታዊ እንደሆነ ገበያ ላይ አይገኙም። ያምን ለላቡ ሴንተር ሰርቲሴ በጣም ቆንጆ ነው። ለላቡ እኔ ለላቡ አለኝ ሞር ሌላቡ ሰርቲን ነው እኔ ሞር የምወደው። ግን ሰንታልም በጣም አሪፍ ሽቶ ነው። በጣም አሜዚንግ ሆነ ሽቶ ነው። ሀቡ ሺ ጎቲት ፎር ፍሪ ፎር ሪቪው ነው በገንዘቧ ገዝታው ኖ ጠቅላላ እኔ ሀቡዬ ለእኔ ለሽቶ በጣም ብዙ ብር ያው የኔ እንትኑ ስለሆነ በጣም ብዙ ብር ነው የማወጣው። ግን ሆቢ ነው። ለምሳሌ አንዳንድ ሰው የሆነ ነገር እንትን ይላል፣ የሆነ ነገር ይወዳል። አንዳንድ ሰው ቦርሳ ኮሌክት ያደርጋል። አንዳንድ ሰው ጫማ ኮሌክት ያደርጋል። አንዳንድ ሰው ሰዓት ለምሳሌ አንዳንድ ወንዶች አሉ የሰዓት አፍቃሪ በጣም ውድ ሰዓት ኮሌክት የሚያደርጉ። ሶስቷ ደግሞ የሽቶ አፍቃሪ ናት። ሽቶ ነው ኮሌክት የምታደርገው። ሽቶ ኮሌክት አደርጋለሁ ማለት ነው። ለምሳሌ ይሄ ሽቶ አለ ሮጃ፣ ይሄ ሽቶ አለ። አሁን ይሄ ሽቶ በጣም ኤክስፔንሲቭ ሽቶ ነው። ውድ ሽቶ ነው። በጣም ውድ ሽቶ ነው። አሁን ይሄ 2-3 ስፕራይ በቃ 2-3 ስፕራይ በቂ ነው። አንድ እዚህ ጋር ጀርባ ጋር ጠንካራ ነው። ሮጃ ይሄ ሮጃ ሽቶ ማለት ነው። በጣም ሮጃ ይሄኛው እንግማ የሚለው ይሄ እንትንሽ ነው። ትዝ የሚለኝ በቀደም ሲረብሽኝ የነበረው እና ይሄ በጣም ጠንካራ ሽቶች ናቸው እነዚህ ሽቶች ማለት ነው። እና ምንድን ነው እኔ ያ 1200 ዋጋ $1200 ነው ዋጋው። ይሄ ግን ኮሌክት ስለማድረግ ሽቶ በጣም ኤክስፔንሲቭ ሽቶ ነው ማለት ሆቢው ውድ ሆቢ ነው። እንዲቀላል የሚባለው ሆቢ አይደለም። ግን እኔ ስለምወደው በቃ ውስጤ እኔ ሽቶ ቤት ሲሄድ የሚሰማኝ ደስታ አለ። እኔ ስለ ሽቶ ሳወራ 5 ቀን ባወራ አይሰለቸኝም። እንደገና ኤክስፕሌን አደርጋለሁ። ሽቶ አሁን እኔ አንድ ሽቶ ስገዛ ዝም ብዬ አይደለም ሄጄ የሚገዛው ሽቶውን ገዝቼ ውስጡ ምን አይነት ኖቶች እንዳለው አይቼ የሰራው ሰው አሁን ይሄኛው ማን ነው? ኳንተም ቢች ነው የሰራው ሽቶ ራሱ ማን ነው የሰራው? አሁን አንዳንድ ሽቶ ሰሪዎች አሉ በጣም የታወቁ። ለምንድን ነው ይሄንን የሰራው ኳንተም ቢች፣ ይሄንን የሰራው ደሊና አንድ ሰዎች ናቸው። በቃ የታወቀ ሰው ነው። እና እሱ ልክ አይቼ ኳንተም ቢች ሽቶ ነው ከተባለ ብላይንድ ባይ ራሱ አደርጋለሁ። ሳላሸተው ሽቶን ገዛለሁ። ይሄን ያህል እተማመንባቸዋለሁ አንዳንድ ሽቶ ሰሪዎች። ሻኔል ሞድሞዜል አሳየን እና የፀጉር በእናትሽ በጣም ብዙ ወዳጆች እየጠየቁ ነው። ሄርሚስት የለሽ የፀጉር ሽቶ? የፀጉር ታችኛ አንቺ አትጠቀሚም የፀጉር ሽቶ? ኖ እጠቀማለሁ፣ ግን ታችኛ ያለው ሄርሚስት። ግን ሄርሚስት ምን መሰላችሁ? ለምሳሌ የደሊና ካለ የደሊና ሄርሚስቱን ለፀጉራችሁ ከፈለጋችሁ ሄርሚስት የሚለው ግን እዛ ላይ የምታነቡት ምንም ነገር የለም። ማንኛውም ነገር ሊሆን ይችላል። ይሄኛውን ኮኮ ማድማዜል ላልኩ ኮኮ ማድማዜል ይሄ ነው። ኮኮ ማድማዜል አለፈበታል። ለነገሩ ሽቶ ፋሽን ያልፍበታል። ምንድን መሰለሽ ኮኮ ማድማዜል ያልፍበታል፣ ግን ተመልሶ ይመጣል። አሁን ለምሳሌ ኮኮ ማድማዜል በቃ ሰው ሰለቸው ጊዜ ኮኮ ማድማዜል የፈረንጅ አሮጊቶች ናቸው የሚቀቡት። ለምን መሰለሽ እንደዛ ይሆን ነው? ለእንደዛ ሳይሆን ሽቶ አሁን የሻኔል ሽቶች 100 ዓመታቸው ነው ማርኬት ላይ። ሻኔል ራሱ 100 ዓመቱ ነው። ስለዚህ 100 ዓመት ከሆነ አስቢው እነዚህ ሰዎች ኦልሬዲ አርጅተዋል። እና ያን ጊዜ በፊት ሽቶ ክላስ ነበር ማለት ሽቶ በጣም ኤክስፔንሲቭ ነው፣ ውድ ነው። እና ሀብታም ሰዎች ናቸው የሚቀቡት። እንደገና በኢጂፕሽያን የተለመደው ደግሞ እንዲህ አበባ ይቀነጥሱና እንደዚህ ለኪዊኖች ራሱ ለእነዚህ ለንግስቶች መዘፍሰፊያ ላይ ይቀምጥላቸዋል። እዛ መዘፍሰፊያ ላይ ገብተው እንዲወጡ ይደረጋል። ሾሚማዌ
ምንድን ነው የሚለው እዚህ ጋር አለ ነው እና እነሱ ሆኖ ማይወይ ሽቶም ቆንጆ ነው። ዲዛይነር ሽቶ ማይወይ ሽቶም ቆንጆ ነው እና እንደዛ እንዲሆኑ ይደረጋል። እንዲወጡ እንትን ውስጥ ዘፍዘፍ ብሎ እንዲወጡ ከአሁን ጋር ባላቸው ጋር ሄዱ ሲሉ አበባው ይጨመቅና ስካንዳል አሳየኝ አልከው። ይኸው ስካንዳል ለካ ኮኮ ቻናል ረጅም ዓመት የቆየ ሽቶ ስለሆነ ነው። ኮኮ ማኖቬል ምናምን የትልቅ ሰው የሚመስለኝ እድሜው የገፋ ሰው ይሄኛው ስካንዳል። ይሄ ሽቶ በጣም ቆንጆ ሽቶ ነው። ስካንዳል ዲዛይን ሽቶ ነው። መወደው ሽቶ ነው እና በዛ የተነሳ ጉድ ገርል ጆርጂዮ አርማኒ ያሳየን እያሉ አለች። ከያሊ እያሏት ነው። ከያሊ እንትንገረን ከያሊ አረብኛ የአረብ አለች። የአረብ ሽቶ ከያሊ ስሙ ከያሊ ማለት እኮ ኢማጅን ማለት እኮ ነው። ኦኬ ኢማጂኔሽን አይ ቲንክ። ለነገሩ የአረብ ሽቶም እኮ አሁን ኢንተርናሽናል እየሆነ ነው ሀቢብቴ። እኔ 2 ፍሬ ሽቶ ነው ያለኝ። ሽቶ በጣም ወዳለሁ፣ ግን ያለኝ 2 ፍሬ ነው። እሱንም በጣም ከመሳሰተ የተነሳ ከነ ካርቶኑ ነው ማስቀምጠው። ሽናሊ ብቻ ነው የምንቀምጠው። ይሄኛው ከካራሊና ሀሬራ ናቸው። ይሄ ጉድ ገርል ምናምን። ይሄ ቦትሎቹ ሲያምሩ፣ ሲያልቅ ቦትሉ እንዳትጤው በእናትሽ። ኖ ካራሊና ሀሬራ ናቸው እነዚህ እኮ እንዳትጤው ቦትሉ ሲያልቅ ብታዩት። አሁን ለምሳሌ ይኸውልሽ እንዳለ ነው። አልጨርሰውም፣ አልደርስበትም። ምንድነው ስሙ? እያንዳንዳቸውን ስማቸውን ንገሪ። ሪቪው ለማድረግ ነው እንጂ የምጠቀምበት። አሁን ይሄኛው ብላሽ፣ ይሄኛው ካራሊና ሀሬራው፣ ይሄ ጉድጋር የመጀመሪያ ጊዜ የመጣው ጥቁር ቦትሉ ጉድጋርል ነው። ጉድጋር የመጀመሪያ ጊዜ የመጣው። ጎልዱስ? እሺ ጎልዱ ምንድን ነው? አትሸጥም እንዴ? አትሸጥም ውዶቼ፣ የራሷ ኮሌክሽን ነው። ጎረቤቴ ብትሆን የሽቶ ወጪ አላውጣም። እየሄድኩኝ ስፕሬይ እያደረኩ እሷ ጋር ሄዳለሁ። እንጂ ጉድ እኮ ነው የወዱ ሽቶ 400 300 ምናምን ሽቶ እና ይሄኛው እነዚህ ሽቶም ራሱ በጣም ቆንጆ ሽቶች ናቸው። በጣም አሪፍ ሽቶ። ማርሲን ካባሌ ሆነች ልጅ አለች። ማርሲን ካባሌ ላይ ጻፈችልኝ። ይኸውልሽ ስለ ማርሲን ካባሌ የምትጠይቅ ከሆነ ትናንትና የወጣ አዲስ ሽቶ አለ። ትናንትና የወጣ ሪቪ ያደረኩት ሽቶ አለ። ሽቶ አዲክትድ ናት። የሽቶ ሱሰኛ ናት። የሴቷ መንሱር እያለች ነው ኮመንት ላይ። አንቺና መንሱር መገናኘት አለባችሁ ሲፈታ። መንሱር ያው ማርሲን ካባሌ ቅድም የሆነች ልጅ እዚህ ጋር ማርሲን ካባሌ ሽቶ አለች ወይ ያለች። ይኸውልሽ አሁን ለምሳሌ ይሄኛው ማርሲን ካባሌ ነው። ይሄ ደግሞ ወንዶች ይሄ ሳፍራን ሰክሬት፣ የሳፍራን ሚስጥር፣ ይሄ የወንድ ነው ማለት። እዚህኛው ላይ ምን አለው መሰላቸው? አንዳንድ ወንድ ሽቶች ላይ እንደ ተባኮም ይሆናል። ተቃላች ተባኮ ሽቶ ይሰራበታል። ተባኮ ሲጋራ ነው የሚለው። ተባኮ ከሆነ ምን መሰለሽ የሚለው ለምሳሌ ልበልሽ፣ ምን አይነት መሰለሽ? የሆነ ከወንድ ጋር ወንዳ አይነት ሽቶ። አሁን አንዳንድ ሽቶች አለ አይደለ? ለስለስ ያሉ። ይሄ ግን ወንዶች ብዙ ጊዜ ሙስኩላር የሆነ ሽቶ ነው የሚቀቡት፣ ጠንከር ብሎ የሆነ ወንድነታቸውን የሚያወጣው አንድ ወንድ የሚያሰኘው አይደለ? ስለዚህ ይሄ የወንድ ሽቶ ነው ማለት ነው። ወንድ ሴት አትቀባ። ይሄ ወንድ ነው፣ ዩኒሴክስ ነው። አንዳንድ ሽቶች ዩኒሴክስ ናቸው፣ ግን ይሄ ወደ ወንድ ነው። ይሄኛው የወንድ። ስለዚህ ይሄ ሽቶ የተቀባ ወንድ ይሸታል። ወንዳውን አሁን ለምሳሌ በፊት ወንዳውን ሲባል በቃ ቁመቱ ረዘም ያለ ጣቱ የሚያምር ምናምን አይለኛ የምንለው። ከዛ በኋላ ደግሞ እንደዛ ሆኖ ደግሞ ይሄን ሽቶ ሲቀባበት በቃ ይሄ ለምሳሌ ወንዶች ይህን ሽቶ እየተቀባችሁ ወንድ ሽተቱ አሳያቸው ፕሊስ። ስክሪንሾት ያርጉትና ወንዶቻችን ይግዙት። ይህን ሽቶ ግዙና እሷ አትሸጡ፣ እናንተ ግዙና ወንድ ሽተቱ። ይሄ እነሱ የሱ አይነት ሽቶች ናቸው እነዚህ። የጊቬንሺ ደግሞ ቅድም ጊቬንሺ ስትሉኝ የነበራችሁ ደግሞ እነዚህ እና የጊቬንሺ እነዚህ የወንድ ነው የሴቶች? ይሄ የሴት ነው። ይሄ ግን ዩኒሴክስ ናቸው። እነዚህ ዩኒሴክስ ማለት ግን ሞር ሴቶች የሚቀቧቸው ናቸው። ይሄኛው በጣም ቆንጆ ያስሚን እና የአበባ ሽቶና እንትን አለው። ይሄኛው ማለት ነው ቼሪ ሽቶ ነው ማለት ቼሪ የምንበላው ቼሪ። አሁን ይሄ ቢዲኬ ቼሪ ሽታ ደስ ይለኛል። በቪክቶሪያ ሴክሬት በዲስፕሬይ ነበረኝ ቼሪ። ሽታው ደስ ይላል ጋይስ፣ ብሉኝ ይላል። እነዚህ አሁን ቼሪ ናቸው። ይሄ ኮምፎርት ሎስ ቼሪ ናቸው። ዋንት በጣም ደስ ይላል ቼሪ። ገንዘብ ካለ በሰማይ መንገድ አለ። አሁን ይሄ ምን ያስብላል? በሰማይ መንገድ አለ። እንትን ጆርጂዮ አርማኒ የለሽም? ደጋግማ እየጻፈች ነው። ጆርጂዮ አርማኒ የቱ ጋር ነው?
እና ኸያል አረብኛ ሽቶዎችን ትጠቀሚያለሽ እንዴ? የአረቢክ ፐርፊውም አሁን ኸያል ኢንተርናሽናል ነው ወይስ አረቢክ ነው? ኸያል አለች ሪም ኢንተርናሽናል ነው። ኪያሊ መሰለኝ አለችው። ኪያሊ አለን። ኪያሊ ነው ኸያል ሳይሆን ኪያሊ ነው። የሚገርማችሁ አሁን ቅድም እንትን ብያችሁ አልነበረም? ባካራት ስለ ባካራት አውርቼላችሁ አልነበረም? ይህ ባካራት እንግዲህ በጣም በጣም ውድ ሽቶ ነው። የሚገርምሽ ደግሞ በየአመቱ የሚጨምር ሽቶ ነው። አሁን ራሱ $400 ገብቷል። ይሄ እና የአርሌና ግራንዴ ይሄ ይመሳሰላል። ይሄ አርሌና ግራንዴ ዋጋው $40 አይሞላም። ከሱ ጋር ይሄኛው ክሪድ እኮ አሳያችሁ፣ ቅድም እኮ አሳየኋችሁ ክሪድ። ስለዚህ እዚህ ያላችሁ ሰዎች ባካራትን በጣም የወደዳችሁት ካላችሁ ይሄን ባካራት ሽቶ ሴቶች ካላችሁ እዚህ በጣም ወዳችሁት፣ ዋጋው ግን ኤክስፔንሲቭ የሆነ ከሆነ ይሄኛው በጣም ይመሳስለዋል። ይሄኛው አሪያና ግራንዴ ክላውድ የሚለው በጣም ነው የሚመሳስለው። ዲዮር ሽቶ አለ። ዲዮር ሽቶ እዚህ ጋር ላሳየ። አይ ቲንክ ኪያሊ የለሽም መሰለኝ። የለሽም ሳጅዬ? ኪያሊ የለኝም እንደ ኪያሊ የለኝም። በአረብኛ ኸያል ነው፣ በእንግሊዝኛ ነው መሰለኝ ኪያሊ። ያው በእንግሊዝኛ ሲጻፍ ስለሌለ ዲዮር ተፈልጋችሁ አሁን ዲዮር፣ እነዚህ ዲዮር አሁን ለምሳሌ ይሄኛው ዲዮር ነው፣ ይሄ ዲዮር ነው፣ ይሄ ሜቼሪ ሽቶ ነው። እንትን አሁን ምን መሰላችሁ? አሁን ዲዮር ከሆነ አሁን ዲዮር ስሙ ነው እንጂ በዲዮር ስም ማአት አይነት ሽቶ ነው ያለው። ልክ በዋልጋሪ ቅድም እንዳልኩሽ በቃመጣለሁ። እሺ ግን ስክሪንሻት ሰጁ አንዴና እንዳትረሹ እና የላኩልሽን ቮይስ ሰምተሽ ልክ ነኝ ወይስ አይደለም ቢለው ንገሪኝ። እሺ ከዛ አንተ ምንል ከሆነ ትነግሪኛለሽ። እሪም ሳይዝ ምናምን ግራም ስንት ነው ያለው? ጆርጅ አርማኒ እኮ አሳየኋችሁ እኮ ጆርጅ አርማኒ። ይሄው ጆርጅ አርማኒ ሳይሆን የጆርጅ አርማኒ ሆኖ የኔ ከፕሬቪ ኮሌክሽኑ ያለኝ ማለት ኮሌክሽኖች አሉ፣ አንዳንድ ኮሌክሽኖች አሉ ሞር እንደዚህ ደግሞ። ይሄ ግን ያው የራሱ አርማኒ ነው፣ የአርማኒ ሀውሱ ነው። ሞር እንትኑ ነው ኤክስክሉሲቭ እንደማለት ነው። ምንድነው የኮኮናት ደግሞ እነዚህ ናቸው። እዚህ ውስጥ በቃ ራሱ ነጭ ኮኮናት ላይ ክፍት ስታደርጉት ኢትዮጵያ የዩሮፕ ኮኮ ቻናል ይህን አንብቢ የሙቲን ኮመንት ዩፖሪያ ኮኮ ቻናል እንጃ ሀርድቱ ዩፎሪያ ምናምን የሚባል ሽቶ አለ እንዴ? ሙስቲ ኮፒ አድርገሽ ፔስት አድርገሽ ዩፎሪያ ብላለች። EUPHORI ዶር ካምጽፈዋለ ዩፎሪያ ነው። እኔ ምናልባት ፕሮናውንስ ማድረግ አልቻልኩም ይሆናል። ዩፎሪያ ምንድን ነው? ኔ ቆንጆ ሆንች ቆይ ፎቶ አንስቼ ላሳይሽ። ኮመንቷ ዩፎሪያ የምትለው አየኋት። ዩፎሪያ ኮኮ ቻናል ኤንድ ኮመንቱ በጣም ስለሚሮጣ ኮኮ ቻናል ቅድም አሳየኋችሁ። አሁን የምጠሽን ስለያቸው ዩፎሪያ ፋቨሪቴ ነው ያለችው። ኮኮ ቻናል ምናምን ፋቨሪቴ ነው። ኮኮ ቻናል ፋቨሪት ከሆነ የሁላቸው አሁን ለምሳሌ ስለ ሻኔል ያወራችሁ ሰዎች እሺ፣ እነዚህ ይሆናሉ አይደለ? ስለ ሻኔል አሁን የቅድሙ ሻኔል ማድማዜል ምናምን የወደዳችሁ ሰዎች ደግሞ ሌላ ደግሞ አለ። አሁን ሌላ አይነት ሻኔል ደግሞ አለ። እነዚህ ማለት እነዚህ አሁን ሌላ አይነት ሻኔሎች ናቸው። ባምሼል በህይወቴ 3 ሽቶዎች ነው የምጠቀመው። በቃ ከቪክቶሪያ ሴክሬት ባምሼል እኔ አሁን በጣም ብዙ አሁን ልንገራችሁ ብዙ ቦታ ስሄድ እንግዲህ እኔ ከ300 ምናምን ሽቶ አለኝ። አሁን ራሱ ኦርደር አደረኳቸው ሽቶች ይመጣሉ። የሚቀጥለው ሳምንት ራሴ ኦፕን አድርጌ አሳያቸዋለሁ። አዲስ የመጡ ሽቶች ብዙ ኦርደር አድርጌያለሁ። ከዚህ ሽቶዎቹ ግን እኔ አሁን ለምሳሌ 4 ሽቶ ብቻ ይዘሽ ሂጂ ብባል በቃ ይሄ ሽቶሽን ትተሽ 4 ብቻ ብባል ልንገራችሁ የትኛውን እንደምወስድ 4 ብባል ቅድም ለሀቡ እንዳልኳት የምወስደው አንደኛ ደሊናን ወስዳለሁ። ደሊና ማለት ይሄ ነው። የኛው ሽቶ ይዤ እሄዳለሁ። 4 ሽቶ ብቻ ይዘሽ ሂጂ ብባል ማለት ነው። አንድ ይሄኛው አለ።
ሁለተኛ ደግሞ ይሄኛው ይህንን እኔ እገዛለሁ። ይሄንን ለእኔ ይሄኛው ይዤ እሄዳለሁ። ሁለት እሷ አትሸጥም፣ ከራሴ እገዛለሁ ከስቶር። አልሸጥም። ጋይስ ፎሎ አርጓት። 300 ሰዎች አንዴና 21 ሺህ እናስገባት። ስትገባ 19 ሺህ ነበረች። አሁን 1700 ሰው ፎሎ አርጓታል። 300 ሰው ፎሎ አርጓትና አንዴ 21 ሺህ ትግባ። ሌትስ ጎ። ሌላው ደግሞ ይሄ ኢማጂኔሽን ቅድም ብያችኋል አይደለ? የወንዶች ነው ይሄ ሽቶ ማለት ነው። ግን ሲኒመን አለው። ምን መሰላችሁ የሚለው ሻይ የሆነ በጣም የሚያምር ሻይ ቤት ወይ ደግሞ ሳውና ስትሄዱ አለ አይደለ? ለሻይ ቆንጆ ሻይ፣ ይሄ የቻይና ሻይ እሱን ይላል። ይሄ በጣም ነው የምወደው። ሲናመን እወዳለሁ። የሲናመን ሽታ ያለው ሽቶ አለሽ? አዎ። ይሄ አሁን ይሄ ሲናመን ያለው ሽቶ በጣም ነው የሚያምረው። እንደገና ደግሞ የሆነ እንደና ሆኖ እንትን ስትከችው ሻይ ወተት እንትን ውሃ ላይ የፈላ ውሃ ላይ ስትከችው፣ ከዛ በኋላ ደግሞ በጣም የሚያምር የናዕና አንድ ላይ ደግሞ ከዛ በኋላ ምን አለው እዚህ ውስጥ ደግሞ ከዛ ሌክዥሪየስ ትንሽ ደግሞ ጅንጅር አለው። ከዛ በኋላ ቀስ ብሎ ደግሞ እንደ ፓውደር አይነት ይልና በጣም የሚያምር ሳሙና፣ በጣም ቆንጆ አይነት ሳሙና ሆኖ ድራይ ዳውን ያደርጋል ማለት ነው። ድራይ ዳውን ያደርጋል። ጃዱር አለች። ጃዱር የለኝም። ጃዱር በጣም የቆየ ፐርፊውም ነው። እኔ ጃዱርን አልወደውም። ቫኔላ በጣም ቆንጆ ነው። የቫኔላ እንዳልኳቸው ቅድም እኔ ጃምፖል ቅድም እኮ ነው። ይሄኛው ነው ጃምፖል። ይሄኛው ቅድም ያሳየኋችሁ ነው። አሁን አዲስ የወጣው ይሄኛው ራሱ ይሄ አሁን አዲስ ወጣ ነው። ሚስ ዲዮር አሳየኋችሁ። ሚስ ዲዮር ቦትሉ ራሱ ሴክሲ ነው። ይሄ አያችሁ። አሁን ራሱ ወንዶች ካላችሁ ራሱ ይኸውልሽ፣ ወንዶች ራሱ ካላችሁ እዚህ ጋር እንትን ታንጠለጥሉበትና ይሄ ምንድን ነው ቁልፍ መያዣ ትንሽ ህይወት ራሴ ያምራል። የዚህ ሷና ሜላ ይሄንን ነበር ያልሽው። ዩር ፎርዝ ቾይስ አራተኛ ምርጫሽ የማን? ይሄ አሁን የወጣ ነው። አሁን ይሄኛ አሁን ሚስ ዲዮር የወላቸው አሁን ምን አለ መሰላችሁ፣ አብዛኛው አሁን እኔ የምለው ምንድን ነው ለእኛ ማህበረሰብ መጥቼ የምመክረው ይሄ ከሻኔል ከዲዮር ከምናምን ውጡ። የቆየ ሽቶ ነው እነሱ ሽቶዎች በቃ የቆዩ ሽቶዎች ስለሆኑ ኦልሞስት አሁን ጥሩ አይደለም። ኦፍኮርስ ዙረን እኮ አሁን ቆይቼ በአመት በሁለት ዓመት አንዴ እቀባቸዋለሁ መልሼ። ግን እነሱ ሽቶዎች አሁን ከሻኔል ሽቶ ሻኔል ሽቶ አብዛኛው ሰው ኮኮ ማድማዜል ነው የሚለው። ግን ሻኔል ውስጥ እኔ አሁን በጣም ብዙ ሰው የተቀባሹ ሽቶ ምንድን ነው መንገድ ላይ ሰው አስቆሞ የሚጠይቀኝ እነዚህ ናቸው። ግን ሻኔል ነው፣ እነዚህ ከሻኔል ናቸው። እነዚህ ሻኔል ቬኒስ እነዚህ ማለት ነው። ዋጋቸው ብዙ ልዩነት የለውም። እነዚህ ግን አንድ አይነት ናቸው። ኮኮ ሻኔል፣ ብላክ ማጂክ፣ ጂሚቾን ቆንጆ ነው። ጂሚቹን ቆንጆ ነው። ግን ጂሚቹ ቆንጆ ነው ግን አይቆይም። ገላ ላይ ወዲያው ነው የሚያልቀው። አይ ውድ አይደለም። እንግዲህ እኔም ውድ አይደል ነው ማለት እናንተ እንትን አታርጉት። እኔም ውድ አይደለም ብዬ ነው የምለው። ኮኮ ማድማዜል ከገዛሽ ይሄኛው አይከብድሽም። ልዩነቱ ትንሽ ነው። እዚህ ላይ $20 ምናምን ብጨምሪ ነው። ኮኮ ሻኔልን ከገዛችሁ አሁን ለምሳሌ ይሄኛው ኮኮ ሻኔልን ከገዛች አንድ ሴት ልጅ ይሄኛው ከገዛሽ ይሄን ኮኮ ማድማዜል ከገዛሽ ይሄኛው አይከብድሽም። ብዙም እንትን የለውም። ብዙም የዋጋ ልዩነት ብዙ አይደለም። ፕሮሞሽን አይደለም። በነገራችን ላይ እኔ ፕሮሞሽን አይደለም እየሰራሁ አይደለም፣ የምሰራው ነገር አይደለም። ጉድገርል ቅድም ያልሽኝ ይኸው ጉድገርል እነዚህ ናቸው።
እነዚህ ከሬሌና ሀረራ ናቸው። እነዚህ ክሪድ ቅድም እኮ አሳይቻችኋለሁ። ክሪድ ሽቶ ይኸው። እነዚህ ክሪድ ሽቶ። ክሪድ የትኛው ነው የምትወጂው? አሁን ከክሪድ የትኛውን ነው የምትወዱት ነው? አሁን ክሪድ ሲባል አንድ ሰው ክሪድ ፈልጌ ነበር አይልም። ከክሪድ ውስጥ አሁን ይሄኛው አልዴራዲ አለ፣ ዋይት ሲልክ አለ፣ ብላክ ምናምን አለ፣ ብዙ ነው። ናርሲሶን ቆንጆ ነው። ናርሲሶ ሙስ ከተፈለገ ናርሲሶን ቆንጆ ነው እና ኦፍኮርስ ኤክስፔንሲቭ ነው። ክሪድ ሽቶች ኤክስፔንሲቭ ናቸው፣ ግን ሌክጀረስ ነው። በጣም አሪፍ የሚያምር ሴክሲ የሆነ ነው። እነዚህ ማለት ነው። አሙዥ እኮ ሳያችሁ ቅድም አሙዥ ሽቶች እነዚህ ናቸው። አሙዥ ሽቶች ያው አሙዥ ሽቶች እነዚህ ያሉ። ስለ አሙዥ ካወራ አሙዥ ኮሌክሽን ውስጥ ብዙ አለ። ያው አሙዥ ውስጥ እነዚህ አሉ። ከነዚህ ውስጥ ሞሩም አለ። የተንደረኩት አላውቅም እንጂ ሞር አለኝ።